እሷ ስለተባረከች ነው እሷ ፍሬ የተባረከው። ይሄንን ማመን አለበት። አናምነው። እሺ ወንድማችን ምን እያለን ነው? እሷ ስለተባረከች ነው ማለትም ቅድስት ድንግል ማርያም ስለተባረከች ነው የማህፀኗ ፍሬ የተባረከው። ይሄን ማመን አለብን እያለ ነው። አናምነው አናምነው። አንደኛ ሚዲያ ተገኘ ተብሎ አይወራም። ብዙ ነገሮች እኔ ፖድካስቱን የተወሰነ ለመስማት ሞከርንና ብዙ ነገሮች ይለጠጣሉ። የተለጠጡ ወሬዎች ናቸውና የሆነን ሰው እቃወማለሁ ብለህ የተለጠጠ ነገር ማውራት አለብህ ማለት አይደለም። በነገራችን ላይ እኔ በውጭ ያሉ መናፍቃኖች ካላቸው የማርያም ጥላቻ ባልተናነሰ ሁኔታ ውስጥ ያሉ ሰዎች አከበርናት ብለው መንገድ የሚስቱት ነገር በጣም ያስፈራል ብዬ አስባለሁና ምክንያት ነው ያደረጋት። ለማንኛውም የማህፀኗ ፍሬ ለመባረኩ ማርያም መባረኳ እንደ ምክንያት ነው። እሷ ስለተባረከች ነው እሱ የተባረከው ማለት ምን ማለት ነው? የክርስቶስ መባረክ የማህፀኗ ፍሬ የተባለው እሱ ስለሆነ የእሱ መባረክ ከእሷ መባረክ የተነሳ ነው እየተባለ ነው። ታምኑታላችሁ? በቤተክርስቲያን ትምህርት አለ። ማንም እየተነሳ ይሄ ቤተክርስቲያን ትምህርት ነው እያለ የሚያወራውን ወሬ የሆኑ ሰዎችን ስለተቃወመ ብቻ ልክ ነው ብሎ መቀበል እጅግ በጣም አስቸጋሪ ነው። የመጨረሻ ነገር እኔ እዚህ ቲክቶክ ላይ በጣም ካስጠሉኝ ነገሮች አንዱ የሰዎችን ተራ ወሬና የሰዎችን ስብከት በተለይ በየመሃሉ የሚደረጉ ስህተቶችን ዲፌንድ ማድረግ በጣም ነው የሚያስጠላው። እመቤታችን የተባረከች ናት። አዎ በጸጋ ጌታ ኢየሱስ የተባረከ ነው። አዎ በባህሪው እርሱ ቃል የተዋሃደው ስጋ ነው። ቃል የተዋሃደው ስጋ ነው። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው የተባለ ሲባልለት የማህፀኗ ፍሬ እርሱ ቃል የተዋሃደው ስጋ ስለሆነ በባህሪው እርሱ ብሩክ ነው እንጂ ከእመቤታችን ብሩክትነት የተነሳ የሚያገኘው መባረክ አለ የሚል ትምህርት በቤተ ክርስቲያን ውስጥ በአባቶችም ሰምተን አናውቅም። አሁን እንደነዚህ አይነት ሰዎች በይዜ አይጠቅሱም እኮ። አሁን ችግር የሚሆነው ነገር ምንድነው? አይጠቅሱም። አባቶች እንዳስተማሩን ይለና ኦኬ አባቶች ያስተምራል እስቲ ጥቀስተ ትረስም ይላል። በቃ እመነኝ ትረስም። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐር ኔቸር ቤዚካሊ የባህሪ አምላክ እንደሆነ እሷ ሰጥቷል። ከሶስቱ አካላት እንደ አንዱ የከበረ ነው። አዎ የማርያም ስጋ የከበረው ከፍጡራንና ከሌሎች ቅዱሳን እንደ አንዱ የከበረ ሳይሆን ከሶስቱ አካላት እንደ አንዱ የከበረ ነው። ስለ ክብር እየተወራ ስለ መክበር እየተወራ የማርያም ስጋ የከበረው ከሶስቱ አካል እንደ አንዱ ነው የከበረው። አስቸጋሪ ነው። አሁን እኮ ምንድነው ሆን ብሎ ለመሳት ነው እንደ የገባው በጣም የሚያስጨንቅ በስማ እነዚህን በቃ ዝም ማለት ይሻላል። እውነቱን ለመናገር መብራንን እነዚህ ወይ እኔ እንግዲህ ሆን ብለው ይሆን እንደዚህ መልስ እንዲሰጣቸው ሆን ብለው እየተሳሳቱም ሊሆን ይችላል። እንዳልኩ አሁን ዮሐዴ ዩኒቨር ነው ባይዚ አንዳንድ ሰው ድፍረት በጣም ሩቅ ስለሆነ ሃይማኖት ቀልድ አይደለም ጋይስ። የሆነ አጓጉል ነገር ውስጥ ከከተትከው ራስን ጠፍተ ሌሎች ሰዎችም ልታጠፋበት ትችላለህ። ስለዛ ከምንም ነገር በላይ ጥንቃቄ የሚፈልገው ሃይማኖት ነው። ሃይማኖት ጥንቃቄ ይፈልጋል። ሁሉንም ነገር በመጠን እናድርገው። እመቤታችን የራሷ ቦታ አላት። ጌታ ኢየሱስ ነው እና አምላካችን እግዚአብሔር ነው። ያው ኦፍኮርስ ሰው የእመቤታችን ቦታ እንትን ብንል ጥሩ ነው፣ ብንረዳው ብናቀው። ከፍጡራን ሁሉ በክብር መብለጧ ይህንን ይዘን እንደ ፍጡር ብቻማ እንላትም ወደሚል ከሄድን ወደሆነ ማርያማዊ የሆነ ምንፍቅና ውስጥ ሰዎች እንዳይገቡ በጣም መጠንቀቅ አለባቸው። አንዳንድ የወደድን ሲመስል ነው በይዚ ያፈቀርን ይመስልና እናጦዟለን። እሱ ነው አሁን ችግር የሚፈጥረው ራሱ እሱ ነው። በነገራችን ላይ የወደድን ስለሚመስል ሰውም በቃ እንደው ለእመቤታችን ያለው ፍቅር ይሄ ሰው ማለት አሁን እነዚህ ወንድሞቻችንን አሁን ያወሩትን ምናምን ብቻ አይደለም በዚህ አሁን ይሄ እያወሩ ያሉ ስለነሱ ምናምን ሳይሆን በቃ እንዳጠቃላይ ስለሁላችንም ማለት ነው። እንደው ለእሷ ያለው ፍቅር እኮ ይሄ ልዩ ነው ምናምን ልንል አይገባም። እንደዛ ሲባል አንድ ሰው ለእመቤታችን ያለው ፍቅር በጣም ትልቅ ሊሆን ይችላል። ከፍቅሩም የተነሳ እንደው የሆነ ነገር ሊናገር ይችል ይሆናል። ግን ነው በቃ ስህተት ከሆነ ስህተትን ነው። የእሷ ስጋ እና ከእሷ የተገኘ ስጋና ከእሷ የተገኘ ነፍስ የባህሪ አምላክ እንደሆነ ይናገራል ማለት ነው። እና እመቤታችን ፍጡር ብቻ ልንላት አንችልም። ምክንያቱም የፈጣሪ እናት ደግሞ ተብላለች እና ይህንን እንግዲህ ፍጡር ብቻ አይደለችም፣ የፈጣሪ እናት ነች። ፈጣሪ ደግሞ አይደለችም፣ ፍጡር ነች። እሺ ክርስቲያኖች አሁን እንደሰማችሁ፣ በነገራችን ላይ ኦርቶዶክሳዊነት መጠን ነው። ከመጠን ያለፈ ከእግዚአብሔር አይደለም። ማይክ አገኘ ነው ብለን ዝም ብለን ባናወራ መልካም። አንዳንዴ ምንፍቅና የሚመጣው ከሌላ አይደለም፣ ነገሮችን ከመለጠጥ የተነሳ ምንፍቅና ይመጣል እና ጥንቃቄ ብናደርግ መልካም ነው። እና እመቤታችን ቅድስት ድንግል ማርያም ፍጡር ብቻ አንላትም የሚለው እንትን which is ልክ አይደለም። ተርሚኖሎጂ ራሱ ስለ ባህሪ እያወራን ከሆነ ባህሪ ከአዳም የተገኘ ፍጡርነት
ብቻ ነው እንጂ ፈጣሪነት የለውም የአዳም። በነገር እመቤታችን ቅድስት ድንግል ማርያም ተወለደችው ከአዳም ነው ከአዳም የመጣ ስጋ ስለሆነ ፍጡርነት እንጂ ፈጣሪነትን የለውም። ግን ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሲነሳ ፍጡር የሆነን ባህሪ እንጂ ፈጣሪ የሆነን ባህሪ አልነሳም። ስለዚህ እመቤታችን ቅድስት ድንግል ማርያም ምን ያህል የአምላክ እናት ብትሆንም ምን ያህል ቴዎቶኮስ ብንላትም ምን ያህል የእግዚአብሔር እናት ብንላትም የፈጣሪ እናት ልንላት እንችላለን እንጂ ፈጣሪ ፍጡር ብቻ አይደለችም ማለት ስህተት ነው ኮምፕሊትሊ። ማለት ለምን አዳም ከእኛ እንዳንዱ ሆነ ተብሎ የተነገረለትም ለማን ነው? ለክርስቶስ እንጂ ለእመቤታችን አይደለም። አዳም እንዳንዱ ሆነ ተብሎ የተነገረለትም ምክንያቱም የአዳምን ባህሪ በመንሳቱ ወልድ። ስለዚህ ከሶስቱ አካል አንዱ አካል ወልድ ባህሪ የአዳምን ባህሪ በተዋህዶ ስለነሳ እንደ አዳም የሆነ ወይም ደግሞ ከሶስቱ አካል አንድ የሆነ እመቤታችን ሳትሆን ክርስቶስ ፍጹም ሰው ፍጹም አምላክ ስለምንል፣ ስለዚህ አንዳንዴ ከመጠን በላይ ባናደርግ፣ ነገሮችን ባንለጥጥ፣ የምንፍቅና በር ቤተክርስቲያን ውስጥ ባናመጣ መልካም ነው። ድንግል ማርያም በማህፀኗ ባለው ፍሬ በኩል ታላቅ ክብር አግኝታለች እንጂ የማህፀኗ ፍሬ በእሷ በኩል ያገኘው ክብር በፍጹም የለም። እንደውም ቅዱስ አትናቴዎስ ሲናገር ኦን ዘ ኢንካርኔሽን ቃል ስጋ ሲሆን ያገኘው ክብር የለም፣ ይልቁንም የተዋረደው እኛን ስጋን ገንዘብ አድርጎ ራሱን ዝቅ አደረገ፣ ባዶ አደረገ ነው የሚለው። ቃል ስጋ ሲሆን ያገኘው ክብር አለ? ምንም ያገኘው ክብር እኮ የለም። ኦኬ፣ እንደውም ወደ ባዶነት ወይም ደግሞ ዝቅ ወደ ማለት የእኛን የባሪያውን መልክ ገንዘብ ማድረግን ነው የያዘው እንጂ ያገኘው ክብር ምናምን የለም። በተዋህዶ ቃል ማለት ስጋ ነው። በተቃራኒው ያገኘው ክብርን ያገኘው ስጋ እንጂ ቃል አይደለም። ቤተክርስቲያንን ግለሰብ አይወክላትም። ይሄ የታወቀ ነው። ግን እንደው በቃ ጆሮአችን ብቻ ስለተመቸው መስማት ብቻ ስለፈለግ ቅድም እንደተባለው እናታችን ቅድስት ድንግል ማርያም ሁላችንም እንወዳታለን እና በምልጃዋ ደግሞ በደንብ አግዛናለች፣ ቸርታናለች እና ደግሞ በምልጃዋም ትጠብቀናለች። እናምናለን ይሄን እና እንደው መስማት ስለፈለግነው ብቻ ስለተወራ ነገሮች ሲለጠጡ ያልሆነ ነገር ሲነገር ያንን እንደ ትምህርት ማስተጋባት ማለት ሁለተኛ ጥፋት ነው። ከመጀመሪያው የባሰ ጥፋት የሚሆነው ደግሞ ይሄኛው ሁለተኛው ጥፋት ይሆናል ማለት ነው። እንዴ አሁን እኮ ነው አጋጣሚ የሆነ በቀደም ያገኘኝ ቦታ ነው ጋር ነበርኩኝና ልክ ስወጣ ወጥቼ ከመውጣት በፊት እንዳጋጣሚ ነው ክርስቶስን ዝም ብዬ ስክሮል ነገር ሳደርግ የኢዮባ ቪዲዮ መጣልኝ። ከዛን እያየሁት እያለ ቀና ላለው የላይቭ ምልክት ያሰኛል። ቸፍ አልኩበትና የወጣቶቹ ሊቃውንቶች አሁን እንትኑ የተቆጣጠሩት ሚዲያውን በለኝ ሚዲያውን አይደለም እነሱ ጋር ያለውን ማይኩን የተቆጣጠሩት ትላለህ። ይሰማችኋል? ያ ቪዲዮን ከሰማችሁት እኔ በውጭ ሰዎች ላይ ተጽዕኖ የመፍጠር አቅም አላቸውና አንዳንድ ጊዜ ዝም ብለው የሚታለፉ ስህተቶች አሉ። አንዳንድ ጊዜ ደግሞ ማይታለፉ ነገሮች አሉና የሆኑ ሰዎች ተቃወምን ተብሎ እንደዚህ አይነት ስህተት እንደዚህ አይነት መለጠጥ ምን ያህል አስከፊ እንደሆነ ሰው ማወቅ አለበት ብዬ አስባለሁ። አንድ ሁለተኛ ነገር ደግሞ ቀላል ነገር የሚመስለው ሰው ይኖራል መቼም አይደለ። የተናገሩት ነገር የማህፀኗ ፍሬ የተባረከው እርሷ ስለተባረከች ነው ከተባለ እርሱ ለመባረኩ ምክንያት የሆነችው እሷ ነች ማለት ነው። ይሄ በጣም ትልቅ ስህተት ነው እና እንደዚህ አይነት ነገሮች እንዴት ነው ይሄ ተዋህዶን የምናይበት መነጽር ራሱ እንዴት ነው የሚለውን ጥያቄ ምልክት ውስጥ ይከታል እና እዚህ ላይ ሀሳብ ነገሮች ብትሰጡ ቆንጆ ነው ብዬ አስባለሁ። ሀሳብ ስጡበት። ሌሎችም አሉ፣ ይሄ ብቻ ሳይሆን ሌሎችም አሉ። ከስም ሁሉ በላይ የሆነውን ስም ምናምን ምን ፈራለው። ለምሳሌ ሌሎች ቤተ እምነቶች የሚቃወሙን ነገር አለ አይደል? ለእግዚአብሔር የተሰጠውን ሁሉ እያነሳችሁ እንዴት አደርጋላችሁ ለቅዱስ ትሰጣላችሁ እያሉ ይናገራሉ። ትክክል አይደለም፣ ከዚህ አንጻር ነው ብለን የተለያዩ መጽሐፍትን ዲፌንድ እናደርጋለን። ግን በየጊዜው የሆነ ማይክ አገኘን ብለው እንደዚህ ሰዎች ሲስቱ ደግሞ የእያንዳንዱን ስብከት እየተነሳ ዲፌንድ አይደረግም። በቃ ስህተት አንዳንዴ ስህተት መባል አለበት ብዬ አስባለሁ እና አንዳንዶቹ እንደው
የኛ ጥረት ነው እያሉም ሲናገሩ ሰማውና ለመሳሳት የኔ ነው ጥረት ይባላል እንዴ? ከባድ ነው ጌታ። ምንድን ይቅርታ የኛ ግን ጥረት እኛ ቤት ውስጥ ያሉ ተሐድሶችን ስናጋልጥ እንዲህ ለማለታቸው የኛ ጥረት አለበት አለ ማለት ነው። ጥሩ አድርጎት የነሱን ንግግር ስተቱን ልክ አድርጎት ደግፉት። እኛ ተሐድሶቹን ስላጋለጥን ነው እነሱ መተው እንዲህ ቀጥተኛውን ትምህርት እየተናገሩት አለ። ይገርም እኮ ነው። ቤቴ ቀጥሉ። አክቹዋሊ እኮ በጣም ብዙ ቦታ ላይ ነው ታውቃለህ። ሜይ ቢ የዮባ ላይ ሪፍሌክት አድርጉና የዮባ የሰራበት ላይ ማለት ነው። ከዛ በኋላ ደግሞ እኔ የሰራውበት አክቹዋሊ እመቤታችን ፍጡር ብቻ አንላትም አይነት ነገር የፈጣሪ እናት ከመሆኗ የተነሳ ፍጡር ብቻ አንልም አይነት ይዘት ያለው ያውም ደግሞ ኤጲፋኒዎስ በድርሳነ ገብርኤል ላይ ዋት ኤጲፋኒዎስ በድርሳነ ገብርኤል ላይ እንደዚህ ማለት አንድ ማስረጃ ሊመጣ ነው። የቦሩ ሜዳ ጨዋታ ሊመጣ ነው። ሌላ ነው ግን ሲሪየስ ነገር ነው። በነገራችን ላይ ማለት እመቤታችን ቅድስት ድንግል ማርያም ፍጡር ብቻ አንላትም አይነት ማለት እመቤታችን የወደደ አይነት ይመስልና ማለት እመቤታችን መውደድ አይነት ይመስልና እመቤታችንን ይሄ ክብሯም ዝቅ ማድረግም ጭምር ነው። ከመጠን ያለፈ ኦርቶዶክሳዊነት አይደለም። በነገራችን ላይ ኦርቶዶክሳዊነት መጠን ነው፣ እስከተሰጠን ብቻ ነው የምናውቀው እና ፍጡር ማለት ከአዳም የተነሳው ባህሪ ምንድነው? ፍጡር የሆነ ባህሪ ነው። ከአዳም ይመጣ ክርስቶስ ያንኑ ነው አንስቶ የራሱ ያደረገ፣ ይህንን እናምናለን። ሁለተኛ ደግሞ ቃል የተገባበት ማለት በትንቢታዊ መልክ እግዚአብሔር የተናገረበት አዳም ከእኛ እንደ አንዱ ሆነ ተብሎ የተነገረበትን ነው ሌላኛው እና አዳም ከእኛ እንደ አንዱ ሆኖ ብሎ የተነገረበት ለእመቤታችንም ጭምር አይነት ነገር ሀሳብ ነው የያዘውና አኬውስ ሁለቱም ላይ ትሄድበታለን። አኬ ማዕከለ ፍጡራን ነው ፈጣሪ ምናምን ነገር ለድንግል ማርያም ሲሰጥ ሰምተህ ታውቃለህ? ግን እነሱ የሆነ ከባህሪ አንጻር አድርገው ነው እሱን ይሰጡት። ያው ከፈጣሪ ታች ከፍጡራን በላይ የሚለውን ለመግለጽ ነው ሊሉ ይችላሉ። ከፍጡራን በላይ ከፈጣሪ በታች የሚለውን ማለት ነው። ግን እነሱ የሆነ ከባህሪ አንጻር አድርገው ነው ያስረዱት። አይ ከባህሪ አንጻር ለማድረግ አይደለም ካሉ ስለዛ አገላለጽ ምናምን ስለማይችሉበት ወይ ቀስ ብለው ማንበብ ማጥናት። ምክንያቱም ፍጡር ብቻ አንላትም ማለት ይሄ የባህሪያዊ ጉዳይ ነው። ምንድነው ይሄ የባህሪ ጉዳይ ላይ ገብቶ የመናገር ጉዳይ ስለሆነ ከባህሪ አንጻር ካየን ከፈጣሪ በታች ከፍጡራን በላይ አይደለችም። ከባህሪ አንጻር በቃ ፍጡር ናት፣ አለቀ። ሰው ናት። ከሰው ውጭ የሆነ ሌላ አይነት ወይም ከፍጡርነት ውጭ ሌላ አይነት ባህሪ የላትም እመቤታችን ማለት ነው። ከክብር አንጻር ካየነው ግን ከሁሉ ይልቅ ተከብራለች። አይደለም ከሰዎች ከሰማይ መላእክት ይልቅ እመቤታችን የከበረች ናት ማለት ይህንን ማንም ሊክዶም አይችልም። በዓለም አቀፍ ደረጃ ይህንን የሚክድ አንድም ክርስቲያን አላቅም። እንግዲህ የጥንታውያን አብያተ ክርስቲያናት ውስጥ ያሉትም ወንድሞቻችን እህቶቻችን ክርስቲያን ከሆኑ እነሱም አንዳቸውም ይህንን የሚክድ እኔ አይቼ አላቅም። ቅድስት ድንግል በክብር ከሰዎች ብቻ ሳይሆን ከሰማይ መላእክት ሳይቀር ትበልጣለች የሚለውን ማለት ነው። እና የምርም ትበልጣለች። አሁን ክብሯን በደንብ በሚገባ አስረግጠን ነው የምንናገረው። ይህ አስፈላጊም ስለሆነ ማለት ነው። ስለዚህ አሁን የእመቤታችን ክብሯ ራሷ እመቤታችን ራሷ ገና መልአኩ ሲያበስራትም ጀምሮ የተከበረች ሴት ናት፣ አለቀ። ገና ጌታችን ኢየሱስን ሳትወልደው በፊትም ሳትጸንሰው በፊትም ከሴቶች መካከል የተባረክሽ ነሽ ተብላለች፣ ጸጋ የሞላብሽ ተብላለች፣ በእግዚአብሔር ፊት ሞገስን አግኝታለች። ሰው ጌታ ኢየሱስን ከመውለዷ በፊትም የተከበረች ናት። ተመልከቱ ጋይስ። ግን ጌታ ኢየሱስን ስትጸንሰው ስትወልደው ያገኘችው ክብር ደግሞ እጅጉን የላቀ ይሆናል። እጅጉን የላቀ ይሆናል። ክርስቶስ ኢየሱስን ከመጽነሷ በፊትም የተከበረች ናት እንዳይረሳ። ክርስቶስ ኢየሱስን ከመጽነሷ በፊትም የተከበረች ናት። ስትጸንሰው ግን ያገኘችው የተሻለ ክብር ደግሞ አለ። የተሻለ ክብር የሚባል ክብር ነው ይሄኛው። አሁን ስትጸንሰው አስቀድሞ ከነበራት ክብር ከፍ ብሏል፣ ክብሯ ይጨምራል። አሁን አንዳንድ ጊዜ ምን መሰላችሁ፣ አሁን እመቤታችንን እንወዳታለን አይደል?
ይሄ ግልጽ ነው። በልባችን ውስጥ ያላት ቦታ ይታወቃል። በቤተ ክርስቲያን ውስጥ ያላት ቦታ ይታወቃል። የዶግማችን ሳይቀር አካል ናት። አሁን በፐርሰን ደረጃ በአካል ደረጃ ማለት ነው እግዚአብሔር አምላካችንን ወይም ጌታን እርሱም ክርስቶስ ኢየሱስን አውጡትና በአካል ደረጃ ከሰዎችም ከመላእክትም በአንድ በግለሰብ ደረጃ የዶግማ አካል ተብሎ የሚጠራለት እኔ የለም እስከማውቀው። እመቤታችን ግን በአካል ደረጃ እሷ በአካል ደረጃ የዶግማ አካል ናት። ምክንያቱም ነገረ ክርስቶስ በእርሷ በኩል ስለመጣ ማለትም ነገረ ክርስቶስ ማለት የክርስቶስ ትምህርቱ የስጋዊ ትምህርት ቃልም ስጋ ሆነ በእኛም ማደረ የሚለው ቃል የተፈጸመው በእመቤታችን በኩል ነው። ማለት ከእርሷ ስጋን ሲነሳ ወይም በስጋ ከእርሷ ሲወለድ ማለት ነው። በስጋ ከእርሷ ስለተወለደ እመቤታችን ወላዲተ አምላክ ተብላለች። ወላዲተ አምላክ የሚለው የዶግማ አንድ አካል ነው። የዶግማችን አንዱ አካል ነው። የዶግማችን ሳይቀር አካል ሆናለች በግለሰብ ደረጃ እንኳን ማለት ነው። ምክንያቱም ይሄ ነገረ ማርያም በተለይ ወላዲተ አምላክነቷ ማለት ነው ቀጥታ ከነገረ ክርስቶስ ጋር የተሳሰረ የተያያዘ ነው። ራሱ ነገረ ክርስቶሳዊ ነው። እመቤታችን ወላዲተ አምላክ የተባለችው ያ ልጇ ምንድን ነው ከሚል ጥያቄ የተነሳ ነው እመቤታችን ወላዲተ አምላክ የተባለችው። ስለዛ ነገረ ክርስቶሳዊም ስለሆነ የዶግማችን አካል ሆናለች እና የእመቤታችን ቦታ በቤተ ክርስቲያን ውስጥ እንዳልኳችሁ ነው በጣም ትልቅ ቦታ ነው ያላት። ማለት የሚሰጣትን ቦታ ታውቁታላችሁ። በራሳችን በእያንዳንዱ በክርስቲያን ሕይወት ውስጥ ያላት የሚሰጣት ቦታ አለ። ክርስቲያኖች ለእመቤታችን ያላቸው ፍቅር ይታወቃል። ምን ያህል እንደምንወዳት ምን ያህል እንደምትወዷት ምናምን ይታወቃል። እና ይህን ሁሉ ያዝ እናደርግና እና ክብሯን ያው እንረዳለን ማለት ነው። የአምላክ እናት የእግዚአብሔር እናት ማለት እኔ እንደዚህ አይነት ክብር ያው ሁሌም የምንለው ነው። አሁን ርዕስ አድርገን ይህንን እንደዛ ርዕስ አድርገን ባንነሳም ግን አስታውሰን ለማለፍ ያህል በቃ ቅድስት ኤልሳቤጥ ያለቻትን ምናምን ማሰብ ራሱ በጣም በቂ ነው። እኔ እንግዲህ አሁን እነዚህ ሰዎች ይህንን ሰውዬ ለምን ጠቀስከው እንዳይሉ ዝም ብዬ ወይም ስም ሳልጠራ አንድ የሆኑ አባት ብዬ ብቻ አይደለፍ። አሁን ቅድም ወንድሞቼ የተቿቸው ሰዎች ማለት ነው እነሱ ከዚህ ከኢትዮጵያ ውጭ ያሉ በውጭ ያሉ እንትኖች መምህራን ምናምን ለምን ይጠቀሳሉ ምናምን ብለው የሚያኮርፉ አይነት ልጆች ናቸው። ሳይ ገዴ የሚባል አንድ መምህር ተጠቀሰ፣ ገዴ የሚባል መምህር ይጠቅሳሉ ምናምን። በጣም ይሄ ባይዜ በጌታ ስም በዚህ ዘመን ላይ በውጭ ያሉ መምህራንን መጥቀስ በጣም ኖርማል ነው አይደለም። የሆነ ከጥንታዊና ቤተ ክርስቲያናት ምናምን ይቅርና ኢቭን ከሌሎች ቤተ እምነቶች ራሱ ሊጠቀስ ይችላል። በአንድም በሌላ ምክንያት ማለት ነው። በአንድም በሌላ ምክንያት እንዴ ለመጥቀስ ጳውሎስ ከአሕዛብ ራሱ ነቢያቶች ጠቅሷል። የራሳቸው ነቢይ እንዲህ ብሏቸዋል ብሎ እንደተናገረ ሐዋርያት ሥራ ላይ ነው አይደል? የራሳቸው ነቢይ እንዲህ ያላቸው ናቸው። ሊጠቀስ ይችላል። በአንድም በሌላ ምክንያት ይጠቀሳል እና ያው እንትን አይበል እንጂ በጣም የሆነ ቅጡን ያጣ አይሁን እንጂ በአግባቡ ከሆነ ምንም ጤናማ ነው። ለማንኛውም ግን ያው አሌክዛንደር ሽሜመን ናቸው። አሌክዛንደር ሽሜመን የውጭ ኦርቶዶክስ መምህር ናቸው እና ያው ብዙ ይጠቀሳሉ። እኛ ሀገርም በውጭ ዓለም ይጠቀሳሉ። ኤንዌይስ አሁን እሳቸው ምን ይላሉ? በመጽሐፍ ቅዱስ ላይ ስለ እመቤታችን አንድ ነገር ብቻ የተጻፈ ቢሆን ይላሉ። እሺ ምን የሚል? አንዲት ማርያም የምትባላለች እና እርሷም ደግሞ ጌታ ኢየሱስን ወለደችው። በቃ እንዲህ ብቻ ቢባል ምንም ሌላ ነገር ይሄ ጸጋ የሞላብሽ የሚል ጽሑፍ ባይኖር ከኤልሳቤጥ ጋር ያላት ንግግር እሱ ባይጻፍ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ምናምን ባትል እመቤታችን ሌሎችም ምንም ነገር ባይጻፍ ከዚህ ውጭ በቃ እንደው ማርያም የምትባል ተኖር ማርያም የምትባል ሴት ነበረች ይበለን መጽሐፍ ቅዱስ። ከዛ በኋላ ግን ጌታ ኢየሱስን እንደወለደችው ብቻ ይንገረን። በቃ እችን ካለ አሁን ከምንሰጣት ክብር ምንም ነገር ሳንቀንስ ነው የምንሰጣት። እችን ብቻ ቢል መጽሐፍ ቅዱስ ሌላ ምንም ነገር ስለእመቤታችን ባይል ይላሉ። ሌላ ስለእመቤታችን ምንም ነገር ባይል መጽሐፍ ቅዱስ በቃ እችን ካለ አንዲት ማርያም የምትባል ሴት ነበረች እርሷም ጌታን ወለደች ካለ በቃ ይሄ እመቤታችን አሁን ላይ የምናከብርበትን ያህል እንድናከብራት የሚያደርገን ነው። ምክንያቱም የጌታ እናትነት ይሄ ትልቁ የመጨረሻው ትልቁ ክብር ስለሆነ የአምላክ እናትነት ትልቁ ክብር ነው። እንግዲህ እንደምታስታውሱት ነው ወደ ኤልሳቤጥ ስትሄድ የተፈጠረውን ነገር ምናምን
አይደል? ኤልሳቤጥ ትልቅ ሴትዮ ናት፣ ያውም ዘመዷ ለእመቤታችን። እመቤታችን ልጇ ኢየሱስን ጸንሳ ወደ ኤልሳቤጥ ስትሄድ ልክ የሰላምታዋን ድምፅ ስታሰማ ላይ ማለት ነው እዛው ምዕራፍ 1 ላይ ለዘካርያስ ካህን ቅዱስ ገብርኤል እንደዛ ብሎት ነበረ። በማህፀን ሳለ መንፈስ ቅዱስ ይሞላበታል፣ ዮሐንስ መጥምቅ ማለት ነው። በኤልሳቤጥ ማህፀን ሳለ መንፈስ ቅዱስ የምር ሲሞላበት ግን እግዚአብሔር ይህንን መንፈሱን የሰጠው በእመቤታችን የሰላምታ ድምፅ በኩል ነበረ እና እመቤታችን የሰላምታን ድምፅ ስታሰማ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ውስጥ በደስታ ዘሏል ብላ መሰከረች፣ ኮንፌስ አደረገች ኤልሳቤጥ። ከዛም በታላቅ ድምፅ ጮሃ ስለ እመቤታችን መመስከር ትጀምራለች እና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ምናምን የሚሉ ነገሮች ያመነች ብፅዕት ናት ከጌታ የተነገረ ቃል ይፈጸማልና ያመነች ብፅዕት ናት ምናምን እያለች ስትመሰክር እናያለን። እና አሁን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለው ቃል ቀላል ቃል አይደለም ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል። ይሄ በጣም ትልቅ የሆነ የክብር ንግግር ነው። ምንድነው ጌታ ኢየሱስ ወደ መጥምቁ ዮሐንስ ሲሄድ ማለት ነው የጥምቀት ሰዓት ዮሐንስ ኧረ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናል ብሎት ነበር። አይገባኝም ነው ማለት አይደል? አንተ ወደ እኔ እንዴት ትመጣለህ? እንደውም እኔ በአንተ ልጠመቅ ይገባኛል እንጂ ነው። ስለዛ ጌታ ወደ ባሪያው ኧረ እንዴት ይመጣል ነው። አሁን ቅድስት ኤልሳቤጥም ምንም እንኳን ትልቅ ሰው ብትሆን መጽሐፍ ቅዱሳችን እንደመሰከረላትም በእግዚአብሔር ፊት ምንድነው በቅድስና እየተመላለሰች በእግዚአብሔር ፊት ጻድቅ እንደሆነች ቢነግረንም ሉቃስ 1:6 ላይ እንደተነገረው ማለት ነው። እንደዚህ አይነት የተከበረች ሴት ብትሆንም እንኳን ያው የጸሎት ሴት ምናምን ነው የምትሆነው፣ የጸሎት ሰው ምናምን ነው የምትሆነው እና ትልቅ ሴትዮ ናት። በስተርጅና እግዚአብሔር ተአምርን የሰራላት አይነት ሰው ናት እና የእግዚአብሔርን ድንቅ አይታለች እና ወደ እግዚአብሔር የተጠጋች ሰው ናት መቼስ። እና ትንሽዬ ዘመዷ እመቤታችን ስትመጣ ወላዲተ አምላክ መንፈስ ቅዱስ ባስረዳት ልክ ያው መንፈስ ቅዱስ ስለወረደባት ማለት ነው። እንደ ጸነሰችም እመቤታችን አልነገረቻትም፣ ባይዘው በሰዓቱ አልነገረችም። መንፈስ ቅዱስ ነው የገለጠላት እና ኧረ በስመ አብ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ጸንሰሻል፣ የጸነሽው እኮ ጌታዬ ነው። ይሄ አሁን ትልቅ ኮንፌሽን ነው፣ ትልቅ ምስክርነት ነው። ጸንሰሽ የጸነሽው ጌታ ነው። ስለዚህ አንቺ የጌታዬ እናት ነሽ። ኧረ በቃ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? አይሆንልኝም። ታዲያ ከዚህ በፊት እንዳልነው ያ ጌታ የሚካኤል ጌታስ አይደለም ወይ ነው? አለቀ። ያ ጌታ የቅዱስ ገብርኤል ጌታ አይደለም ወይ? ያ ጌታ የቅዱሳን መላእክት ሁሉ ጌታ ነው። ስለዚህ በዕብራውያን መልእክቱ ጳውሎስ ምን አለ? በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። በኩሩን ወደ ዓለም ሲያገባ በኩሩን የድንግሊቱን ልጅ እርሱም የእግዚአብሔር ልጅ የሆነው ጌታ ኢየሱስ ወደ ዓለም ሲገባ እሺ የእግዚአብሔር መላእክት ሁሉ ገብርኤልና ሚካኤል ብቻ አይደሉም፣ ሩፋኤልና ራጉኤል ብቻ አይደሉም፣ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። የእግዚአብሔር መላእክት ሁሉ። ስለዛ መላእክት ሁሉ የሚሰግዱለት ነው። ስለዛ ጌታቸው ነው። የቅዱሳን መላእክት ሁሉ ጌታ ነው ኢየሱስ። ኤልሳቤጥ እመቤታችን በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ በዛ ደረጃ ያከበረቻት የጌታዋ እናት ስለሆነች ከሆነ ለሚካኤልም የጌታው እናቱ ናት። ለሚካኤልም እመቤታችን የጌታው እናት ናት። ምክንያቱም ያ ጌታ ልዩነት የለም። ለኤልሳቤጥም ጌታዋ ነው፣ ለቅዱስ ሚካኤልም ፈጣሪው ጌታው ነው፣ ለቅዱስ ገብርኤልም ፈጣሪው ጌታው ነው። ኢየሱስ የገብርኤል ፈጣሪ ነው። ኢየሱስ የሚካኤል ፈጣሪ ነው አይደል? እና ጌታው ነው። ስለዛ እመቤታችን ደግሞ ለሚካኤል የጌታው እናት ናት። በቃ ምን በጣም ሲምፕል ነው፣ በጣም ቀላል ነው። እንግዲህ የኢየሱስን ለመላእክት ለራሳቸው ጌታ መሆኑን ኢየሱስን ካልካድን በስተቀር እመቤታችን እንደዚህ ናት። ስለዛ አሁን ክብሯ የጌታ እናት ከመሆኑ አንጻር እንደዚህ የምትከበር ከሆነ መላእክትም በዚህ ደረጃ ክብር ሊሰጧት ይችላሉ ማለት ነው፣ ይገባል ማለት ነው። ስለዛ ክብሯ ከመላእክትም ከየትኛውን ፍጥረት ከፍ ያለ ነው ከክብር አንጻር። ይህንን በቃ እናውቃለን። አሁን ይህንን አስቀድሜ እንደዚህ የነገርኳችሁ ለምንድን ነው? አንዳንድ ሰዎች እመቤታችን የወደዱ ያፈቀሩ መስለው መጥተው በጣም ያወኩታል እና እንደዛ እንዳንሆን እንዳይለጠጥብን ምናምን ዝም ብሎ የሌለ ነገር ውስጥም እንዳንገባ እንድንጠነቀቅ ነው። በቃ አሁን እንደዚህ እመቤታችን እናከብራታለን፣ እንወዳታለን። ክብሯ ምን ያህል ከፍ ከፍ እንዳለ እናውቃለን። ግን ፍጡር ምናምን ወደሚለው ስንመጣ በቃ እመቤታችን ከባህሪ አንጻር በቃ ፍጡር ብቻ ናት። ምንም ይሄ ፍጡርነት ምናምን የባህሪ ጉዳይ ስለሆነ በቃ ፍጡር ብቻ ናት፣ አለቀ። የፈጣሪ እናት አይደለችም? የፈጣሪ እናት እርሷ፣ የፈጣሪ እናት የሆነችው የአምላክ እናት እርሷ ፍጡር ብቻ ናት።
አለቀ። ፍጡር ወይ ፍጡር ምናምን እያልን ከዚህ በፊት ስንከራከር የነበረው ስለ ልጇ ኢየሱስ ነው። እርሱም በስጋ ፍጡር ከሆነችው ከእመቤታችን የነሳው ስጋ ስላለ ከዛ አንጻር እንደዛ ብለን ነገረ ክርስቶስን ስናብራራ ነበር እንደምታስታውሱት። እመቤታችን ግን ፍጡር ብቻ ናት። በቃ ባህሪዋ የተገኘ ብቻ ነው። ከፍጡራን በላይ ከፈጣሪ በታች ስንል የሆነ መካከል ላይ ያለች የሆነች አይነት ፍጥረት ማለት አይደለም። የሆነ አይነት ቢንግ ማለት አይደለችም። ማለት የሆነ ፍጡር ብለን ማኖ እንደዛ እሱ ከሰው ጋር ልንቀላቀላት አንችልም። ከእንደዚህ አይነት ፍጥረታት ትንሽ ወታለች፣ እሷ የለችበትም። ፈጣሪም ደግሞ እንዳንላት እሷ ፈጣሪ አይደለችም። ስለዛ የሆነ በቃ ባህሪዋን በሰዎችና ወይም በሌሎች ፍጡራንና በፈጣሪ መካከል ላይ እናድርገው የእርሷን ባህሪ የሚል አይነት ከሆነ ይሄ አደገኛ ነው። በ5ኛው ክፍለ ዘመን በ4ኛው ክፍለ ዘመን አካባቢ በእነ ኤጲፋኒዎስ ሰዓት የተነሳ አንድ ምንፍቅና ነበር። ለእመቤታችን በጣም የተለጠጠ ነገር የሚሰጡ የሆነ እሷን ጭራሽ የሆነ ፍጡር አይደለችም ወደሚመስል ነገር የሄዱ ግለሰቦች ተነስተው ነበር። በነገራችን ላይ ፍጡር አይደለችም የሚመስል አይነት ነገር የሚናገሩ ያው የአምላክ እናት ስለሆነች ማለት ነው። የጌታ እናት ከመሆኑ አንፃር የፈጣሪ እናት በሚለው እና ይሄ በአሕዛብ ቤት ምናምን የለመዱትን አይነት ነገር ወደ ክርስትና ላይ ያመጡ። ኧረ እንደው እሷማ እንደው ፍጡር ብቻማ እንደው አይደለችም፣ ፍጡርማ አትሆንም አይነት የሚመስል ነገር ፍጡር አይደለችም የሚመስል ነገርን መናገር ጀምሮ ነው ተወገዙ። ቤተ ክርስቲያናችን ጥንት ላይ አውግዘዋለች። አለቀ። ይህንን ምንፍቅና ነው ባይዘው። አሁን እንግዲህ ያው አውራ ብለው አስወሩኝ ተላል አለቀልኝ። አኪን ግን ማተነሶ ማን ይባላል? ኧረ እመቤቴን እኔ አሁን እዚህ ላይ ምን አብረን እንዘቀዘቃታለን። አልሰማህም? እኔ መብራንን እዚህ ላይ ምንም ሀሳብ የመስጠት ጭራሽ ሀሳቡም አልነበረኝም። ግን አንተን እንድንለው አሁን እነዚህን ሰምቶ ሰው እንትን ይላል ብለን ብቻ ሳይሆን እኛ ውስጥም እንደዚህ አይነት ነገር እንዳይኖር መጠንቀቅ ስላለብን ነው። ምንም ነገሮች እንዳይለጠጡ ማለት ነው። እና እመቤታችን ፍጡሮች አይደለችም ምናምን እና አሁን ጭራሽ ደግሞ ቅድም ሲል እንደሰማችሁት ዮባም እሷ ብሩክት ስለሆነች ነው። በነገራችን ላይ እርሱም የተባረከ የሆነው እሷ የተባረከች ስለሆነች ነው እመቤታችን ማለት ነው። እመቤታችን የተባረከች ናት። እውነት ነው። ይሄ ያው ይታወቃል እና የተባረከች ናት እና ጌታ ኢየሱስ የተባረከ የሆነው እርሷ የተባረከች ስለሆነች ነው ማለት ግን አይደለም። በፍጹም እንደዛ ማለት አይደለም። እመቤታችን የተባረከች ናት። አዎ በጸጋ ጌታ ኢየሱስ የተባረከ ነው። አዎ በባህሪው እርሱ ቃል የተዋሃደው ስጋ ነው። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው የተባለ ሲባልለት የማህፀኗ ፍሬ እርሱ ቃል የተዋሃደው ስጋ ስለሆነ በባህሪው እርሱ ብሩክ ነው እንጂ ከእመቤታችን ብሩክትነት የተነሳ የሚያገኘው መባረክ አለ የሚል ትምህርት በቤተ ክርስቲያን ውስጥ በአባቶችም ሰምተን አናውቅም። አሁን እንደነዚህ አይነት ሰዎች በይዜ አይጠቅሱም እኮ። አሁን ችግር የሚሆነው ነገር ምንድነው? አይጠቅሱም። አባቶች እንዳስተማሩን ይለና ኦኬ አባቶች ያስተምራል እስቲ ጥቀስተ ትረስሚ ይላል። በቃ እመነኝ ትረስሚ እንዲህ እኔ ዝም ብሎ እኮ እኔ በጌታ በኢየሱስ እኔ ሃይማኖትን እንደዚህ እንደ ቀልድ እንደዚህ እንትን የሚለው ሰው በስመ አብ ሃይማኖት ቀልድ አይደለም ጋይስ። የሆነ አጓጉል ነገር ውስጥ ከከተትከው ራስን ጠፍተ ሌሎች ሰዎችም ልታጠፋበት ትችላለህ። ስለዛ ከምንም ነገር በላይ ጥንቃቄ የሚፈልገው ሃይማኖት ነው። ሃይማኖት ጥንቃቄ ይፈልጋል እና ምንድን ነው ሁሉንም ነገር በመጠን እናድርገው። እመቤታችን የራሷ ቦታ አላት። ጌታ ኢየሱስ ነው እና አምላካችን እግዚአብሔር ነው። ያው ኦፍኮርስ ሰው የእመቤታችን ቦታ እንትን ብንል ጥሩ ነው፣ ብንረዳው ብናቀው። ከፍጡራን ሁሉ በክብር መብለጧ ይህንን ይዘን እንደ ፍጡር ብቻማ አንላትም ወደሚል ከሄድን ወደሆነ ማርያማዊ የሆነ ምንፍቅና ውስጥ ሰዎች እንዳይገቡ በጣም መጠንቀቅ አለባቸው። አንዳንድ የወደድን ሲመስል ነው በይዜ ያፈቀርን ይመስልና
እናጦዟለን። እሱ ነው አሁን ችግር የሚፈጥረው ራሱ እሱ ነው። በነገራችን ላይ ችግር የሚፈጥረው ምንድነው? የወደድን ስለሚመስል ሰውም በቃ እንደው ለእመቤታችን ያለው ፍቅር ይሄ ሰው ማለት አሁን እነዚህ ወንድሞቻችንን አሁን ያወሩት ምናምን ብቻ አይደለም። በዚህ አሁን ይሄ እያወሩ ያሉ ስለነሱ ምናምን ሳይሆን በቃ እንዳጠቃላይ ስለ ሁላችንም ማለት ነው። እንደው ለእሷ ያለው ፍቅር እኮ ይሄ ልዩ ነው ምናምን ልንል አይገባም። እንደዛ ሲባል አንድ ሰው ለእመቤታችን ያለው ፍቅር በጣም ትልቅ ሊሆን ይችላል። ከፍቅሩም የተነሳ እንደው የሆነ ነገር ሊናገር ይችል ይሆናል። ግን ነው በቃ ስህተት ከሆነ ስህተት ነው። አረ መለስ በል ወዳጄ፣ ይሄ ነገር እንደው ወደ ሌላ ነገር እየሄደብህ ነው ልንል ይገባል። እና ይሄ በስመ ፍቅር ምናምን እንትን ማለት የለበትም። ይሄ ማለት እኮ አረ እኔ እመቤታችን እንደው እኔ ፍጡር ናት ማለትም ሊጨራሽ ነው። እንዲሁ ፍጡር የሚለው ቃሉ ራሱ ለሷ መጠቀም ይከብደኛል ቢል አንድ ሰው በጣም ነው መወዳት እኮ አረ እኔ እንደው ከጌታዬ እኩል ነው የምትሆንብኝ እንደው ቢል አሁን አንድ ሰው አሁን አስቸጋሪ ይሆናል። አይተዋል። አንዳንድ ጊዜ አሁን በየዋህነት ምናምን የገጠራማው አካባቢ ላይ ምናምን ያሉ ሰዎች እንደዚህ አይነት ስህተት ሲሳሳቱ ልትሰሙ ትችላላችሁ አይደል? ማለት እመቤታችንን እናመልካታለን የሚል ሰው ድንገት አሁን ሊገኝ ይችል ይሆናል፣ አናውቅም፣ ሊገኝ ይችላል። እና ፍጡር ናት ብትለው ሊደነግጥ የሚችል ማለት ነው። አሁን እንደነዚህ አይነት ሰዎች በቃ የዋሃን የሆኑ ግን ትምህርት ያላገኙ ይሰመርበት። የዋህ ብቻ አይደሉም፣ ትምህርትም ግን ያላገኙም ጭምር ናቸው። አሁን እንደነዚህ አይነት ቤተሰቦቻችን የዋሃን ብቻ ሳይሆኑ ትምህርትም ያላገኙም ጭምር ናቸው። የእምነት ሰዎች ሊሆኑ ይችላሉ ምናምን እግዚአብሔር ልባቸውን ያይላቸዋል ብዬ ነው ማምነው። ኦፍኮርስ እኔም ግን ትምህርት ደግሞ በደንብ ያልደረሳቸው ናቸው። ለእነዚያን ትምህርት ይሰጣቸዋል። ግን ትምህርት ውስጥ ሆነ ምናምን ነገር እየተማርክ እየሰማ ምናምን ኧረ እኔ እንደው በቃ እንደዚህ እኔ ፍጡርም ጭራሽ ማለት የሚሆን ብትል አሁን በቃ ይሄ ኑፋቄ ውስጥ ትገባለህ። እና ጥንቃቄ ይፈልጋል ነው ሄዱበት ትላለህ። ቃሎት ያሰማልን። አኬ እግዚአብሔር ይስጥልን። ያው ትክክለኛውን ትምህርት ከመናገር አንጻር ብቻ ይሄ እርስ በርስ ከመጠባበቅ አንጻር የምርም ቤተክርስቲያንን መውደድ የቤተክርስቲያንን ድምፅ ማስተጋባት ነው እና ከዛ ነገር አንጻር ብቻ ተረዱት በዋነኝነት ማለት ነው። ሲቀጥል ግን እንደዚህ አይነት ነገሮችን ዝም እያሉ ምናምን ከዛን ግን ሌላው ጋር ሲሆን ለማውራት መቸኮል አይሆንማ፣ ይጋጫል። አሁን ፕሮቴስታንቶች ምናምን እያልክ የነሱን ስህተት እየገለጽክ ከዛን ግን እንዲህ አይነት ደግሞ የኛንም ሰው የሚያሳስት አይነት ነገር ሲነገር ቤተክርስቲያን ያልሆነ ነገር ሲነገር ዝም ማለት ደግሞ አይሆንም እና ኮሜንትም ላይ እየጻፋችሁት እንዳለው ዲያቆን ዶክተር ማን ነው ያረጋል አበጋዝ የሚሆነ ጊዜ እንደተናገረው ኦርቶዶክሳዊነት መጠን ነው እና ከመጠን ያለፈ ነገርን ይሄ ነገር ማለት ያስፈልጋል። አባቶቻችንም ያስተማሩን እኮ ይሄን ነው አይደለ? አሪዮስ እንግዲህ ሲጠየቅ ይህን ትምህርት ከየት አመጣኸው? የትኛው አባት አስተማረ ነው የተባለው አይደል? ስለዚህ የትኛው አባት አስተማረ ማለት ልክ ነው። ከዛን ይሄ በቃ እመኑ ከተባለ እንድናምን የሚገባ የአባቶች ትምህርት አለ እና የአባቶች ልጆች ነን ካልን ከአባቶች የሰማነውን ያየነውን የተማርነውን ነው ማለት ነው የምንጠቀመው። ሁለተኛ እኔ ቋንቋ በጣም አስቸጋሪ ነው እና ይሄ ለማብራራት በሚከብድ ሁኔታ ያውላችሁ ስብከት አስቀድሞ በመጽሐፍ ያለ በቤተክርስቲያን ትምህርት ውስጥ ያለውን ነገር እያብራሩ ሰዎችን ወደ ትምህርቱ ማቅረቢያ ነው ስብከት አይደለ? ትምህርት እንደዛ ነው። ሰው ቆሞ ሲያስተምር ሰዎቹንና ትምህርቱ መካከል ያለውን ክፍተት አጥቦ ሰው ትምህርቱን እንዲያገኝ ማድረግ ነው። በዚህ መሃል የሱ ስብከት ደግሞ ሌላ እንድምታ እንዲሰጠው ሌላ እንዲያብራራው አይደረግም። ይሄ በራሱ ስህተት ነው። እናብራራለን ተብሎ ከተቀመጠ እናወሳስባለን ማለት እኮ አይደለም። ውስብስብ የሆነ ነገር መናገር አይጠበቅም። ፕላስ ደግሞ ይሄ ቀላል ነገር አድርገን እንኳን የምናየው ተራ የቃላት ግድፈት አይደለም። ውይ ቃል ተሳስቶ ነው ምናምን የሚባል እኮ አይደለም። ይሄን ማመን አለብን ከተባለ የለብንም። እንዲህ የሚል ትምህርት እኔ ለምሳሌ አላውቅም። ይሄን መናገር ደግሞ ስህተት አይደለም። ለምሳሌ የክርስቶስ መክበር በጸጋ የከበረች እሷ እንዴት ነው የባህሪን ክብር ልትሰጥ የምትችለው? ወይም በባህሪ ለከበረው እርሱ እንዴት ነው ምክንያት ልትሆን የምትችለው? ይሄ ስህተት ነው። ምናልባት ይሄን ድምጽ የምትሰማ ከሆነ ረጅም ቪዲዮ ተለቃለ ቲክቶክ ላይ ወንድማችንና ቆም ብሎ ማሰብ የሆኑ ሰዎችን ለመቃወም ሲባል
እንደዚህ ግባብዳ ስህተት መሳሳት ትክክል አይደለም እና አንዳንድ ጊዜ ቆም ብሎ ማሰብ ስለሚገባ ማለት ነው። የቲክቶክ የተለመደውንም ነገር እንተውና እስቲ የምር ቤተክርስቲያንን የምንወድ ከሆነ የምር የጌታችን እናት ቅድስት ድንግል ማርያምን የምንወዳት ከሆነ ሰዎችን እናቅርብ። ያልተገለጹ ቃላቶችን ዝም ብሎ አባቶችም የሌሉ ቃላቶችን በቃ እኛ የተመቸንን እያመጣን ለሰዎች መሰናክል አንሁን እባካችሁ። ልክ የሆኑ ሰዎች ተሳሳቱ ብላችሁ ስታስቡ ሀገር ዱላ እንደምትወረውሩት ሀገር ድንጋይ እንደምትወረውሩት እስቲ ቆም ብላችሁ ደግሞ ይሄኛው ሳያሳስትም ወይ የሚለውን ብታስቡ ጥሩ ነው። እንደ ወንድም እንደ ክርስቲያን ከታሰበ ለማለት ነው። ወንድሞች ቀጥሉ። አኬ ቃሎት ያሰማል። አሜን አሜን። እኔ የምልህ ይቅርታ ትሄዱበታላችሁ። እኔ ባይሆን እንትን አንድ የታዘብኩት ነገር እንጃ እንግዲህ ያው ሰውን ዲፌንድ ለማድረግ አይደለም ማለት ለማንም ሰው ልንከላከል አይደለም ማለት አሁን የማነሳቸው እንደነዚህ አይነት ሰዎች ምናምን እንድንከላከልላቸውም አይፈልጉም እርግጠኛው እንጂ ማለት ነው። ግን ምን ነበር የሚባለው አማርኛው ራሱ ምንድነው? አይ ስም ሳይጠሩ ግን በቃ ስለሆነ ሰው ማውራት አይነት ነገር ማለት ነው። በቃ አረበ አሽሙር ነው። የአሽሙር ፖድካስት በጣም ይቅርታ እንዴ አሁን ጌታን እኔ በኢየሱስ ይሄ ለፕሮቴስታንቶች ትልልቅ መጽሐፍ ምላሽ ብለው ይጽፋሉ። ከዛን በኢኮኖሚክስ ምናምን ደግሞ የሆነ ፒኤችዲ ምናምን ይኖራቸዋል ምናምን ውጭ ወጥቶ ቲዮሪ አሁን በቃ እንደዚህ ካሉ አሁን ይረዷል። በቃ አሁን ስለማን እየተወራ እንደሆነ ማለት ነው። አሁን ይሄኛው ስለኛ አይደለም ኦፍኮርስ፣ ግን ስለማን እንደሆነ ግን ታውቋለህ። እና በቃ አሁን በነፊት ስም አልጠሩም። አሁን አንጠራውም እኛም ስሙ አክቹዋሊ፣ ግን ያው እነሱ ስላልጠሩት እና ይሄ በጌታ በኢየሱስም አሁን እንደዛ እያሉ መተቸት ማለት ነው። እና የሚናገሩበት መንገድ በጌታ በኢየሱስም እና እኔ በጣም በቃ እኔ በጣም የታዘብኳቸው በዚህ ደረጃ አሁን እንደነዚህ አይነት ሰዎችን መናገር ሲጀምሩ በጥሩ መንፈስ እንዳልመጡ ያስታውቃል። በጥሩ መንፈስ እንዳልመጡ ያስታውቃሉ። በጣም በአደገኛ ስፒሪት፣ በጣም በክፉ ኢቪል በሆነ መንፈስ ነው የሚመጡት። እና አሁን እነዚህ ልጆች አሁን የተወሰነ የሚያነቡ ምናምንም ከሆነ በቃ ለመጥቀም ቢያንስ አሁን እዚህ ሚዲያው ላይ እኮ አሁን ወንድሞቻቸው ማለት የእነሱ ወንድሞች እህቶች ነው ያለ ነው አይደል? እዚህ ጋር ያለ ነው የተሰባሰብ ነው ማለት ለእኛ ወንድሞቻችን ናቸው እነዛ ልጆች አሁን እንደዚህ እያሉ የሚያወሩትም አትሊስት ለእኛ የሚጠቅም ነገር በሚጠቅም መልኩ የሚያነቡም ከሆነ ማለት ነው። እንግዲህ አላቅም ከሚናገሩት ነገር አንጻር ምናምን ሳይ እንጃ ሞናርኪ ኦፍ ፋዘርን መንፍቅና ነው ካለ አንድ ሰው በአብና በወልድ መካከል አስገኝና ታገኝ ምናምን የሚባል ነገር የለም ምናምን እያሉ ካወሩ እኔ እየሳቁም ነው የሚያወሩት። እኔ ግራ ነው የሚገባው በቅዱስ ሚካኤል ማንበባቸውን አላቅም። ግን የሚያነቡም ከሆነ ግን በቃ እንደው እኛን እንዲጠቅም የምትሰሙም ከሆነ ፕሬቲ ሹር ትሰማላችሁ። እዚህ ጋር ያሉ ወንድሞቻችሁን እህቶቻችሁን መጥቀም የምትፈልጉ ከሆነ በቃ የሚጠቅም ነገር አድርጉ፣ ስሩ ፕሊዝ። እንደው በጌታ እንግዲህ በልመና ከተሳካለን እንለምን እንጂ አስቸጋሪ እኮ ነው። በተቻላችሁ አቅም ይህ እንደዚህ ፖድካስት ምናምን እያልክ እየወጣችሁ ምናምን በተለይ ማለት አሁን እዚህ ያለ ነው ምናምን ሰዎች ምናምን አሁን እንደነዚህ ሰዎችን ብትናገሩ ኖርማሉ ጤናማ ነው ማለት ችግር የለም። የተለመደ ነገር ነው፣ ምንም ችግር የለም። ግን አሁን በጌታ ስም አሁን ዘላችሁ አሁን ይሁን የማብጠልጠል የሚመስል ነገር ስም አልጠራችሁም ማለት አይታወቅም ማለት አይደለም። ያው እናንተም ታውቁታላችሁ፣ እንድናውቀው እያደረጋችሁ ትታገላላችሁ። በቃ ዲፌንድ እያረኩኝ አይደለም ብያለሁ። አሁን እነሱ የተናገሩትን ሰው ዲፌንድ እያረኩለት አይደለም። እርግጠኛ ሆኜ 101% እርግጠኛ ሆኜ የምነግራችሁ ነገር እሱም ዲፌንድ እንድናደርግለት የሚፈልግ አይነት ሰው አይመስለኝም ጭራሽ ማለት ነው። እንደውም እንደዚህ ነገር ቢሰማ አርፋችሁ አታስተምሩም የሚል ነው ይመስለኝ። እኛኑ ነው እንደውም እርግጠኛ ሆኜ ቢወቅስ ራሱ የሚወቅስ ፎር ሹር። እና ግን ይሄ ስፒሪታችሁን እንድታውቁት ነው ተመልሳችሁ በጣም እንደው ልባችሁን እንድታዩት ማለት ነው። እና ተረጋግታችሁ ብትችሉ ለቤተ ክርስቲያን የሚጠቅም ነገር እኛን የሚጠቅም ነገር በቃ ብታደርጉ የሥላሴ ትምህርት ላይ ከታሪክ አንጻር ለምሳሌ ብታጠኑ ከዛ በኋላ እስከ ታሪክ አንጻር የሥላሴ ትምህርት ምን ይመስላል የሚለውን መታችሁ ብትነግሩ በቃ እኛ ራሳችን ተጠቀምንባችሁ ማለት ነው። ግዴታ አይደለም አሁን የሆነ ከሆኑ ሰዎች ጋር ከኛ ጋርም ከሌላውም ሰው ጋርም ወይም ከሌላው መቃረን እኮ ግድ አይደለም። ቀስ እያልክ ምናምን እየተማማርክ እቺ ነገር እንደዚህ ነው እንደዚህ ነው ምናምን
እና በፍቅር ሲሆን እውነትን በፍቅር እንዲል ጳውሎስም እውነትን በፍቅር እየተደረገ ክርስቲያኖችን ማገዝ እንጂ ይሄ ዝም ብሎ በእንደዚህ አይነት ስፒሪት መምጣት የትም አያደርሰንም። እና እንደዛ ብንሆን ጥሩ ነው። ይቅርታ በጣም አስረዘምኩባችሁ። ቃለ ሕይወት ያሰማልን ወንድሞች። ይሰማል? አዎ ይሰማል። ቀጥል። ኦኬ። አይ ጥሩ ነው። ኦልሞስት አብዛኛው ተብሏል። አሁን ጥሩ ነው። እንደውም አኬ እንዳለው እያልክ መቀጠል ነው። አኬ ስለጨረሰው አኬ እንዳለው አመጣሽ አኬ ያለው እውነት ከሆነ ትላለህ። የምር አኬ እንዳለው ከሆነ እኔ ይላል እንደሱ እንዳለው ካሉ ግን እኔ ቅዱስ ሚካኤልን አሁን ጉዳይ ላይ ጭራሽ እኔ እኮ ምንም ነገር አወራለሁ ብዬ ጭራሽ አላሰብኩም። ከዚህ በፊት አላሰብኩም። አሁን ራሱ ስመጣ ራሱ ዝም ብዬ ሰምቼ ብቻ ልውረድ ብዬ ነበር የገባሁት። ጭራሽ እኔ መጀመሪያ ብዬ ከኔ ኋላ ያሉት ጠቅላላ አስቡት። አሁን ዋዲ እንዳለው አክሊል እንዳለው እየተባልኩ በኢየሱስ ተበላው ጋይስ። አይ እስካሁን ያወራሁት ቀልድ ነው። እስካሁን ያወራሁት ቀልድ ነው። አሁን ወደ ምሩ ግቡ። ይዋዲ አኬ እንደቀለደው ቀልድ በላ አንተም ያኪ ቀልድ ደስ ይላል። እንቀጥለው። አይ ቀልዱ ተመችቶናል። ተመችቶናል። እንቀጥለዋለን። አሪፍ። ኤኒዌይስ እንደተባለው ያው አሁን ስለ እመቤታችን የተነገረው ጉዳይ ምናምን ሁላችንም ከክብር አንጻር ምናምን ቢሆን ሁላችንም እንረዳዋለን። አሁን ግን ከባህሪ አንጻር ኦኬ እመቤታችን ፍጡር ብቻ አይደለችም ከተባለ ሌላ ምንድን ነች ታዲያ? በባህሪ ከሆነ በተፈጥሮ ከሆነ ፍጡር ብቻ ነች እመቤታችን ማለት ኦኬ። ፍጡር ብቻ አይደለችም ከተባለ ከፍጡር ሌላ ምን ልትሆን? ፍጡሩን ፈጣሪማ አትሆን መቼስ አይደል? ፍጡር ብቻ ነች ማለት ከፍጡራን አባትና እናት የተገኘች ፍጡር ነች ኦኬ። ከክብር አንጻር ከሆነ ግን ቀደም እንደተባለው በስፋት ተገልጿል ማለት ነው። በጣም ጥንቃቄ ይፈልጋል። እንደዚህ አይነት ነገሮች ተነግረው ደግሞ ምንም አይነት የአባት ማስረጃ ሳይሰጥ ይህ የቤተ ክርስቲያናችን አስተምህሮ ነው። የታወቀ ጥርት ያለ የቤተ ክርስቲያናችን አስተምህሮ ነው። አጠር አድርጌ ለመቀጠል የሆነ ነገር ተናግረ ማለት የራስን ሀሳብ ተናግረ ከዛ በኋላ ግን የቤተ ክርስቲያናችን ትምህርት ነው እያልክ መናገር በጣም ይሄ በጣም ነውርም ነው ብዬ ነው የማስበው። ማለት ሶርስ ሳትጠቅስ የቤተ ክርስቲያኗ አንድ መጽሐፍ እንኳን ሳትጠቅስ አንድ አባት እንኳን ሳትጠቅስ ይህ የቤተ ክርስቲያኗ ትምህርት ነው ሊታመን የሚገባ ትምህርት ነው እያልክ መናገር ራሱ በጣም ነውር ስለሆነ ማለት ነው። ኦኬ እኛ ክርስቲያኖች ኦርቶዶክስ ስንሆን የሆነ የቤተ ክርስቲያኒቱ ትምህርት ነው ለማለት ቢያንስ በትንሹ እንደው አንድ አባት መጥቀስ ከተቻለ፣ ካልሆነ ደግሞ ቤተ ክርስቲያኒቱ የምታስተምራቸው ወይም ደግሞ የቤተ ክርስቲያኒቱ ትምህርት መጽሐፍ ጠቅሰ ነው ማለት ያለብን። የራስን ሀሳብ አውርተ ከዛ በኋላ የቤተ ክርስቲያኒቷ ትምህርትና ሊታመን የሚገባ ነው ብለ የሆነ ፎልስ ኮንክሉዥን ማስቀመጥ በጣም ትክክል ያልሆነ ነገር ነው ብዬ የማስቡ። በተለይ በነገረ ስላሴ ምናምን የተነሱ ይሄ ሞናርኪ ኦፍ ዘ ፋዘር ምናምን የሚለው ቢያንስ ቴዎሎጂካል ተርም ስለሆነ ሊከብድ ይችላል፣ ሰዎች ላያውቁት ይችላሉ ምናምን፣ ቶሎሬት ልታደርገው ትችላለ። ግን ያው በቤተ ክርስቲያናችንም አለ አይደለ? ለምሳሌ ፍኖተ እግዚአብሔር ላይ በአብ መሰረትነት የሚባል ትምህርት አለ። በተለይ የኩነት ትምህርት ፍኖተ እግዚአብሔር መጽሐፍ ላይ በአብ መሰረትነት ኦኬ እየተባለ ይነገራል። መሰረት ተብሎ አብ ይነገራል። እንደዚህ አይነት ትምህርቶች አሉ በቤተ ክርስቲያንም በአባቶችም ትምህርት በጣም ብዙ ነው፣ በጣም ብዙ አለ ማለት ነው። ሞራሊክ ዘፋዛ ያ ቶለሬት ሊደረግ ይችላል። ከእውቀት ለማለት ይከብደኛል፣ ወይ ተርሚኖሎጂን ካለማወቅ ምናምን ሊሆን ይችላል ተብሎ ሊታለፍ ይችላል። ኦኬ ነገር ግን
የማህፀኗ ፍሬ ራሱ የተባረከው ከሷ የተነሳ ነው ማለት ግን ይሄ በጣም ትልቅ ክህደትም ምንፍቅናም ጭምር ስለሆነ ማለት ኦኬ። ድንግል ማርያም በማህፀኗ ባለው ፍሬ በኩል ታላቅ ክብር አግኝታለች እንጂ የማህፀኗ ፍሬ በእሷ በኩል ያገኘው ክብር በፍጹም የለም። እንደውም ቅዱስ አትናቴዎስ ሲናገር እኮ ኦን ዘ ኢንካርኔሽን ቃል ስጋ ሲሆን ያገኘው ክብር የለም፣ ይልቁንም የተዋረደው እኛን ስጋን ገንዘብ አድርጎ ራሱን ዝቅ አደረገ፣ ባዶ አደረገ ነው የሚለው። ቃል ስጋ ሲሆን ያገኘው ክብር አለ? ምንም ያገኘው ክብር እኮ የለም። ኦኬ እንደውም ወደ ባዶነት ወይም ደግሞ ዝቅ ወደ ማለት የእኛን የባሪያውን መልክ ገንዘብ ማድረግን ነው የያዘው እንጂ ያገኘው ክብር ምናምን የለም። በተዋህዶ ቃል ማለት ነው። ኦኬ ስጋ ነው በተቃራኒው ያገኘው ክብርን ማለት ነው። ክብርን ያገኘው ስጋ እንጂ ቃል አይደለም። የማህፀኗ ፍሬ ሲባል ስግው ቃል እየተባለ ነው ማለት ነው። ስግው ቃል ከእሷ የተነሳ ከተባለ በጣም ትልቅ የቃልም የትምህርትም ሕጸጽ ያለበት ንግግር ነው ማለት ነው። እና ጥንቃቄ በጣም ይፈልጋል። በተለይ ማይክ ሲገኝ አንዳንዴ ለእመቤታችን ክብር ወይም ደግሞ ፍቅር እየሰጠን እየመሰለ እሷን የሚያስቆጣ ወይም ደግሞ እሷን ራሱ ጭራሽ የማትቀበለውን ነገሮች እስከ መናገር ድረስ እንደርሳለን ነው። ስለዚህ ጥንቃቄ በጣም ይፈልጋል። ቅዱስ ዮሐንስ እንደተናገረው አንዳንዴ ተራራም ያለ ልክ ከፍ ሲል አዘቅትም ያለ ልክ ማለት አዘቅት ሲሆን ልክ አይደለም። ለዛ ነው ቅዱስ ዮሐንስ መጥምቀ መለኮት ማለት ነው ተራራው ዝቅ ይበል አዘቅቱ ይሙላ ሲል ያለ ልክ የሆኑ ከፍ ማለቶች ያለ ልክ ደግሞ ዝቅ ማለቶች አንዳንዴ ትክክል አይደለም። ኦኬ እመቤታችንን አከበርን ብለን የማይሆን ምንፍቅና ውስጥ እንዳንገባ ጥንቃቄ ያስፈልጋል። ጭራሽ ደግሞ ቅዱስ ኤጲፋንዮስ መጥቀስ ለዚህ ትምህርት ቅዱስ ኤጲፋንዮስ የማይሆን ወይም ደግሞ ስናነብ እንግሊዘኛ አንብበን ከሆነ በተሳሳተ ወይም ደግሞ ምንድን ነው ስናነብ ወይም በተሳሳተ መንገድ አንብበነው ሊሆን ይችላል እንጂ ቅዱስ ኤጲፋንዮስ ጭራሽ ኮሎሮዲያንስ ኦኬ የሚባሉ እመቤታችንን ቅድም አኬ እንዳለው ባልተገባ ክብር ያከብሩ የነበሩ አካላትን የጻፈ እንግዲህ ብቸኛ የቤተ ክርስቲያን አባት ነው። ስለ እነዚህ አካላት ራሱ ድንግል ማርያም ትክክል ነው፣ አምላክን ወልዳለች፣ ልናከብራት ልንወዳት ይገባል፣ ነገር ግን ፈጽሞ ልናመልካት አይገባም ብሎ የጻፈ እና እንዲህ የሚያደርጉ አካላት ነበሩ ብሎ ለእነሱ ምላሽ የሰጠ ብቸኛ አባት ነው። ጭራሽ እሱ እንዲህ ብሎ ጻፈ ብለህ መናገር ራሱ የቻለ ጥፋት ነው፣ ስህተት ነው። በነገራችን ላይ ኤጲፋንዮስ በምንድን ያልከው መኩ ቅዱስ ኤጲፋንዮስ በተአምረ በነገረ ማርያም ነው ያልከው። ሶርስ ራሱ ሲጠቀስ እና የማይመስል ሶርስ ሲጠቀስ በጣም አንዳንዴ ከባድ ነው እና ጥንቃቄ ብናደርግ፣ ምክንያቱም በእኛ ንግግር ቤተክርስቲያንም ጭምር ስለምናሰድ ማለት ነው። እንዲህ ሶርስ ሲጠቀስ እኮ ሰዎች አያዩትም ወይም ደግሞ አያነቡትም ተብሎ ነው ዝም ብሎ የሚጠቀሰው። ይነበባል እኮ የሚሰማ በጣም ብዙ ሰው እኮ አለ። ስለዚህ ሶርሱን ያነቡታል፣ ሶርሱን በደንብ ይከታተሉታል። እና የማይመስል ሶርሶች እየሰጠን ራሳችንን ባናስገምትም ጥሩ ነው። ኦኬ አንብበናል ብለን ሚዲያ ቀርበን እንዴት ተዘጋጅተን መተር ራሱ እንደዚህ አይነት ትላልቅ ስህተቶች ሰው ሚዲያ ሲቀርብ ስፔሻሊ ማለት ነው ለእንደዚህ አይነት ጉዳይ ምላሽ ለመስጠት ቀርቦ እንዴት እንዲህ ያለ ትልቅ ስህተት ራሱ ሊሳሳት እንደሚችል በጣም ነው የሚገርም። ማለት በአጋጣሚ አሁን አጋጣሚ ገብተናል ዳህፀ ልሳን እንደ አጋጣሚ ምናምን ተጠይቀ ምናምን ልትስት ትችላለህ። ኦኬ ዳህፀ ልሳን ሊኖር ይችላል። ተዘጋጅተህ ሄደህ እንደዚህ አይነት ዶግማ ጥሰህ አቡክተህ ትመጣለህ። ሶሪ ለቃሎች ዶግማ ስተህ መምጣት ጥሩ አይደለም፣ ትክክል አይደለም ብዬ አስባለሁ። ቢያንስ የሆኑ ማይነር ነገሮች ልትስት ትችላለህ። ዶግማ ግን በዚህ ልክ የማኅፀኗ ፍሬ የተባረከው በእሷ የተነሳ ነው። ይሄ በጣም ከባድ ነገር እና ቅድም አኬ ያላት የሆነች ሀሳብ ነበረች እና
ዞሮ ዞሮ ሙሉ ያልኩት የአኬ ሀሳብ ነው። በዞሮ ልጠቅልለውና በአኬ ሀሳብ ስንጠቀልለው ሚዲያ ላይ ስንመጣ በተለይ ደግሞ የቤተ ክርስቲያኗ ትምህርት ነው እያልን ለመናገር ቢያንስ አንድ አባት ቢያንስ የቤተ ክርስቲያኗ የምታምነው መጽሐፍ ግን ኮታ አድርገን እንኳን እንናገር። ኦኬ እዚህ ቦታ እዚህ ክፍል ላይ እንዲህ ተብሎ ተጠቅሷል ብለን ያለ አውዱ እንኳን ይሁን ቢያንስ ያለ አውዱ እንኳን ይሁን ሶርሱ ከተገኘ ቢያንስ እንትኑ ማለት ሌላ አካል እንኳን አንብቦ ትክክል እንዳልሆነ በዛው ስለሚገመግሙ ማለት አንድ ሶርስ ሳጠቅስ ግን ቤተክርስቲያኒቱ የምታምነው ይህ ነው ካል የሆነ ቫጊ የሆነ ኮንክሉዥን ትይዛል። ሶርስ አልጠቀስክም ሰው ማንበብ እንዳይችል አድርጋል። ኮንትሮቨርሻል የሆነ ነገር ህዝቡ ላይ መስጠት ይሆናል። ስለዚህ ፕሊስ ቢያንስ ሚዲያ ላይ ስንወጣ ማስረጃዎች እንጥቀስ እና ደግሞ ለሰዎችም እናስብ፣ ለቤተ ክርስቲያንም እናስብ። ብዙ የምናጠፋቸው ሰዎችም ሊኖሩ ስለሚችል እግዚአብሔር ይስጥልኝ። አሜን አሜን። ቃሉት ያሰማልን። ይዋዲ በነገራችን ላይ ጋይስ እዚያም ኮሜንት ላይ ምናምን እያዩ ነበርና ማለት ያው የፈለጉትን ትኩረት እያገኙ ነው የሚል ነገር አይቼ ነበርና እውነት ነው። እኔ እሱ ላይ በእርግጥ እስማማለሁ። አዊሽ እንደው ጭራሽ ምንም ኢግኖር ቢደረጉ ጥሩ ነበር። ግን በአንድም በሌላ ምክንያት እነዚህ ፕሮቴስታንቶቹ ምናምንም በቃ የቪዲዮ ምናምንም እየሰሩላቸው ምናምን በቃ ወደዚህ ወደዛ ሲያሽከረክሩት ስለነበረ እዚህ ሚዲያው ላይ እንደ አጋጣሚ ሆኖ ብዙ ልጆች ጋር ደረሰ። እኛ ሳናነሳውም ራሱ ማለት ነው። ፕሮቴስታንቶቹ ሳይሆን አንዳንድ የኛ ልጆች ናቸው። አትደባብቀው። አይ ፕሮቴስታንቶቹን አይቼ ነው አንቺ የኛ ልጆችም ኦኬ ለቀው ሊሆን ይችላል። ፕሮቴስታንት ወንድሞቻችንም ካልካቸው እነዛን ሰዎች እሺ መብት ነው። አይ ኖ ወይ አላየህም? ክርስቶስን አለ ፕሮቴስታንት ወንድሞቻችን እንደውም የኛን ፎቶ ምናምን አብሮ እየጨመሩበት ላይ ምናምን እንደዚህ ነገር ሲለቁ ነበረ። አላየህ ይሆናል እንጂ አሁን የኛ ወንድሞች እህቶችም እንደዚህ ክርስቲያን ወንድሞች ምናምንም እንደዛም አድርገው ከሆነ እሱ በአንድም በሌላ ምክንያት ያው ኦልሬዲ ያው ብዙ ሰዎች ጋር ደርሰዋል። እና አሁን እነዚህ ልጆች ደግሞ ዊዝ ኦቶሪቲ ነው ሲናገሩ የሚናገሩት የሆነ እንደ ባለስልጣን ነው ማለት የሆነ እንደ ኦቶሪቲ ነገር ሆኖ ማለት ነው እነሱ ራሳቸው። ይሄ የቤተክርስቲያኒቱ ጽኑ አስተምሮ ይሄንን ግዴታ ልንቀበለው ይገባል አይነት ነገር ማለት ነው። ምንም ባልተጠቀሰበት ሁኔታ የሆነ ነገር ቢጠቀስ አትሊስት እንደው እኛ ይሄ አባት እንዲህ ብሏል ልንቀበለው ይገባል ብሏል ተብሎ የሆነ አባት ሊጠቀስ ይችላል። የክርስቲያን አባቶች እንደ ኦቶሪቲ ሊታዩ ስለሚችሉ ማለት ነው እኛ ጋር። እኛ ራሳችን ግን ኦቶሪቲ አይደለንም። ዝም ብለህ ብድግ አድርጋ አንድ ነገር በቃ ይሄ እንደዚህ ነው እያልን እንደዚህ አድርጉ ይሄንን ምናምን ማለት እኮ አንችልም። እንደዛ ኦቶሪቲ አይደለንም እንዳልኩት እና እነዚህ ልጆች በዛ መልኩ እየተናገሩ ብዙ ሰው ጋር ኦልሬዲ ስለደረሱ ለዛ ነው አሁን መልስ ምናምን እዚህ ጋር የሰጠ ነው እና ከእናንተ ቢሆን የምርም አሁን እንደዚህ የሆነ ተከታታይ ቢኖራቸው ኖሮ ያው የላቸውም አክቹዋሊ ለጊዜው ኖራቸው አልኖራቸው የኛ ኮንሰርን አይደለም። ይሄ እንግዲህ ግን ብዙ ሰውን ሊያስተናክል ይችላል። በቃ ባጭሩ ስናገር ትላለህ እና ደግሞ በአህዛብ ዘንድም ቤተክርስቲያንን ያሰድባል። ይኸው በቃ የኢትዮጵያ ኤርትራን የምታስተምረው እንዲህ ነው፣ ትምህርቷ ይሄ ነው፣ የሥላሴ ትምህርቷ ይሄ ነው፣ በአብና በወልድ መካከል ግንኙነት የለም የሚል ነው ማለት የአስገኝና የተገኘ ግንኙነት የለም። ያስገኝና የተገኘ ግንኙነት አለ አይደል? በአብና በወልድ መካከል ይሄ መቼስ የሚጠፋው ሰው የለም። ክርስቲያን ሆኖ ጸሎታ ሃይማኖትን እየጸለየ በአብና በወልድ መካከል ያስገኝና የተገኘ ግንኙነት መኖሩን የማያውቅ የለም። ጸሎታ ሃይማኖትን እስከ ጸለይ ድረስ ጸሎታ ሃይማኖትን ካልጸለይ ክርስቲያን አይደለም ሲጀምር ማለት አትሊስት ጸሎታ ሃይማኖትን ካላወቅ በእምነት ደረጃ በልብ ውስጥ ተጽፎ ከሌለ ጸሎታ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ማለት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ከትንሣኤ ሙታን ድረስ ያለው ማለት ነው እና እስከ ትንሣኤ ሙታንና እስከ በሚመጣው ሕይወት እስከሚለው ድረስ ያለው እሱ ሙሉን ጸሎታ ሃይማኖት ብለን የምንጸልየው የኒቅያውና የቁስጥንጥንያው ጉባኤ የእምነት መግለጫ ነው። ሁሉን የፈጠረ አንድ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበር አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በአንድ ጌታ በኢየሱስ ክርስቶስ ምን እንዳለን እናምናለን። የጌታ ኢየሱስ ደግሞ ከብርሃን የተገኘ ብርሃን ነው።
ከእውነተኛ አምላክ የተገኘ አምላክ ነው፣ ወይም አማርኛው ላይ እውነተኛ አምላክ ነው ይላል። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ስለዚህ አሁን ከእውነተኛ አምላክ የተገኘ እውነተኛ አምላክ ሲባል ይህ እውነተኛ አምላክ የሆነው ጌታችንና መድኃኒታችን ኢየሱስ የተገኘ ነው። የተገኘው ግን እውነተኛ አምላክ ብቻውን እውነተኛ አምላክ ከሚሆነው የተገኘ ነው። ስለዛ ከአብ የተገኘ መሆኑን ጸሎት ሃይማኖታችን ላይ እንጸልያለን። የምንጸልየው የምናምነውን ነው። የማናምነውን ዝም ብለን እንደዚህ እየቀባጠርን አይደለም ያለ ነው። የምንጸልየው የምናምነውን እርሱን እንጸልያለን። ግን መገኘት ሲባል ደግሞ እንደ አርዮሳውያን መፈጠር አይደለም። ስለዚህ እዛው ጋር ምን ብለን እንቀጥላለን? ጸሎታችን ላይም የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር አንድ የሚሆን ወይም የተስተካከለ ምናምን ብለን እንደምንቀጥለው ማለት ነው። ስለዚህ አሁን በባህሪው ከአብ ጋር አንድ ነው፣ የተወለደ እንጂ ያልተፈጠረ ነው። በውልደት የሆነ ጀኔሬሽን ነው፣ ውልደት ነው፣ ዘላለማዊ የሆነ ኢተርናል ጀኔሬሽን ነው። ሰው የሚገኘው ከአብ ነው። ታዲያ ከአብ እየተገኘ አስገኝና ተገኝ ካለ የሆነ መቀዳደም ነገር አይኖርም እንዴ ምናምን ሊል ይችላል አንድ ሰው። ነው አይ አይደለም፣ የለውም ማለት መቀዳደም የለም። ልክ ላይተር ልክ ስታበሩ ማለት ነው፣ ልክ ስትለኩሱ ላይተሯን ልክ ስታበሯት ነበልባል ትወጣለች አይደል? ከዛ ከነበልባል ውስጥ ብርሃን ይወጣል እና ብርሃኑ የሚወጣው ነበልባሏ ወጣ ትንሽ ቆይቶ አይደለም፣ በዛችው ቅስበት ነው። ግን ስቲል ያ ብርሃን የሚወጣው ከዛች ከነበልባሏ ውስጥ ስለሆነ ብርሃኑ ከነበልባሉ ይገኛል። ነበልባሉ ከብርሃኑ አይገኝም። ነበልባል ከብርሃን አይገኝም። ብርሃን ነው ከነበልባል የሚገኘው። ግን በመካከላቸው ግን ስቲል መቀዳደም የለም። ስለዛ አብ ከወልድ አይገኝም፣ ወልድ ግን ከአብ ይገኛል። በመካከላቸው መቀዳደም ግን የለም ነው። ይሄ የአስገኝና የተገኝ ግንኙነት በአብና በወልድ መካከል አለ። ልክ እንደዚህ ብለን ጻፍን እዛው ቴሌግራም ላይ እነሱን ሜንሽን ሳላደርግ ግን ድንገት ላይ ሰሟቸው ስለሚችል ማለት ብዙዎቻችሁ በሰዓቱ እንግዲህ ላታያቸው ትችላላችሁ እየሰላሰብኩኝ ስማቸውን ሳልጠቅስ ግን ላያቸው ልጆች ብቻ እንዲሆን አድርጌ የአስገኝና የተገኝ ግንኙነት አለው ብዬ ጽፌላችሁ ነበረ። የምታስታውሱ ከሆነ ያው ይሄ መገኘት ሲባል መፈጠር አይደለም መወለድ ማለት ነው እንጂ አስገኝና ተገኝማ በመካከላቸው አለ። አብ አስገኝ ነው፣ ወልድ ተገኝ ነው ማለት ይቻላል ነው እምነታችን ነው እና ጸሎት ሃይማኖት ላይ ያለ እኮ የሚጸለይ ነው ምናምን ብዬ አስቀምጬ ነበር። ከዛ በቪዲዮ መጡ። አይ እኛ ያለው እንደዛ ማለት አይደለም እንትን ነው ይሄ መለኮቱን ማለታችን ምናምን የሚል ነገር ይዘው መጡ ማለት ነው። ዝም ብሎ ይሄ ነገረ ሃይማኖትን ያው ሚስጥረ ስላሴን የሚያህል ነገር ዝም ብሎ አበለሻሽቶ በኋላ ደግሞ አሁን እንደዚህ ቪዲዮ ደግሞ እያስተካከልኩኝ ይሄዳለሁ ማለት ምን ማለት ነው? ይሄ ባጭሩ መሰላችሁ ሰዎች ላይ መማር ማለት ነው። ሰዎች ላይ መማር ትመጣለህ፣ ልታስተምር ትመጣና ታስተምራለህ፣ ሁኔታውን ትያለህ። ልክ ከተሳሳትክም በቃ ምንድነው አስተምራለሁ ብለህ የመጣው ሰውዬ ሰዎች ላይ ነው የምትለማመድባቸው ማለት ነው። ትለማመድባቸው ያላለቀ አይ እኛው እንደዚህ ነው ተሳስቼ ነበረ እያልክ እነሱ ላይ ልትማርባቸው በቃ አይደለም። እንደዛ አይደለም። የሃይማኖት ነገር የምታውቀውን ብቻ ነው የምትናገረው። የማታውቀው ነገር ሲኖር አላውቅም ብለህ ታልፋለህ። አለቀ። ለምሳሌ እኔ ብዙ የማላውቀው ነገር ሊኖር ይችላል። ስለዚህ ወይም እኔ ብቻ ሳልሆን ሌሎቹም ሁላችንም ማለት ነው ማናውቃቸው ብዙ ነገሮች ሊኖሩ ይችላሉ። ስለዚህ የማናውቃቸው ነገሮች ሲኖሩብን ቆይ ይችኛዋን ነገር ቼክ አድርግላችኋለሁ። አለቀ። ከዛ የምናውቀውን እርግጠኛ የሆንበትን በአባቶች ሁሉ የተመሰከረለትን ቤተክርስቲያናችን የያዘችውን እሱን እየተናገሩ ማለፍ አለቀ እንጂ ይሄ ሰዎች ላይ እንለማመዳለን እንዴ? እንደዛ እኮ አይመጣውም። ራሱ ሰው ላይ መለማመድ አንችልም በሃይማኖት ጉዳይ። ለዛ ነው ጳውሎስ ጢሞቴዎስን መክሮታል አይደል? ለራስህና ለትምህርት ተጠንቀቅ ብሎታል። ለራስህና ለትምህርት ተጠንቀቅ። ትምህርት ጥንቃቄ ይፈልጋል። ያው ሚስጥረ ስላሴ ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ባትጸናስ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ብሎታል። ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ይህን ብታደርግ ራስህንና የሚሰሙህንም ታድናለህ። ባይጸና ግን ራሱንም ያጠፋል፣ የሚሰሙትንም ያጠፋል። እምነት ከመስማት ስለሆነ የሚሰማው ነገር የተበከለ ከሆነ የተበከለ ነገር ሰምታችሁ የምታምኑት እምነት አያድንም፣ ያጠፋል። ስለዛ ጥንቃቄ ይፈልጋል እና ስለዚህ አሁን ምንድነው ካላችሁኝ እኔ አሁን የሚሻለው ማለት ነው አሁን የማያስፈልግ ነው ትኩረት ሰጣችኋችሁ ምናምን አያስፈልግም ነበር ምናምን የምትሉ እያላችሁ ስጽፉ ስለነበረ ከታች ጥሩ ነው።
እጋራዋለሁ ሀሳባችሁን ብያችኋለሁ። ስለዛ ምን ማድረግ እንችላለን? በቃ ከአሁን በኋላ ሲሰሩ ሲጀመር ምንም እኔ እንደዚህ አይነት ሰዎችን ሲሪየስሊ አለመውሰድ አለቀ። ስለዛ እንም ፖድካስትን በሉት ቲክቶክ ላይ በሉት ምንም ነገር እንትን ሲሉ በቃ ስክሮል ማድረግ አለቀ። ያን አላስፈላጊ ነገር ካለ ይሁን ልክ እንዳሁኑ እንደዚህ ልንሰጣችሁ እንችላለን። ከዛ ውጭ ግን በቃ እንትን ካሉ ያው መለስ ካሉና የቤተክርስቲያንን ነገር ጥሩ በሆነ መልኩ ሪፕሬዘንት የሚያደርጉ ከሆነ ሚዲያ ላይ ቤተክርስቲያንን የሚያሰድብ ነገር የማይሰሩ ከሆነ እሳየው እኛ ራሳችን ፕሮሞት እናደርግላቸዋለን። ኧረ ተከታተሏቸው በጣም የሚጠቅሙ ናቸው ብለን ምንም ችግር የለብንም፣ በደስታ ነው የምናደርገው። ግን እንዳልኳችሁ ግን የሚያደርጉ አይነት ሰዎች ከሆኑ በተቻላችሁ አቅም ምንም ኢንጌጅመንትም አይኖር፣ ምንም ኮመንት አለማድረግ ምናምን ያኔ በቃ አለቀ። ምንም ይሄ በክፉ መንፈስ ከሆነ የመጡት ጥሩ ባልሆነ ስፒሪት ከሆነ የመጡት በራሳቸው ጊዜ ይተውታል፣ አለቀ። ስለዛ አንደኛ እንዳልኳችሁ ምንም ኮመንት ምናምን አለማድረግ፣ በቃ ኢግኖር ማድረግ እሱ ነው መፍትሄው። ቀጥሉ። ይቅርታ። እሺ፣ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ቃሌቱ ያሰማልን። ወንድሞች ሰላም አላልኳችሁም እና ኦኬ፣ ሁላችሁም ከታችም ያላችሁ ሰላም ብያለሁ። ብዙ ነገር ስለተባለ አይኔ እንኳን እነሱ ላይ ከመናገር ያው እዚህ ብዙ ነው የሚያደክመን፣ እንደዚህ እያወጣን ብንናገር ማለት ነው። ግን እኔ አንድ ሀሳብ ምንድን ነው የምናገረው፣ እስፔሻሊ እዚህ ሶሻል ሚዲያ ላይም ያላችሁ ሰዎች አንዳንድ ሰዎች አላችሁና ሁለተኛ ጢሞቴዎስ ላይ ወደ ጢሞቴዎስ ሰዎች ሁለተኛው ላይ ምዕራፍ 4 ላይ እንዲህ ይላል፣ ላንብላችሁ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ከዛን እውነትን ከመስማት ደግሞ ጆሮአቸውን ምን ይላሉ? ይመልሳሉ። ከዛ ወዴት ይሄዳሉ? ወደ ተረት ፈቀቅ ይላሉ ይላል። እና አንዳንድ ሰዎች አላችሁ ወንድሞች ስለተነኩ ወይም ደግሞ በጣም ተወዳጅ የሆኑ መምህራን አንዳንዶቹ ስለተነኩ እንደተባለው በአሽሙርም ይሁን በምንም እንደገና ደግሞ ለእናንተ ብቻ ወይም ጆሮአችሁን ብቻ እንደሚመች ስለተወራ ከእውነት ፈቀቅ የምትሉ ሰዎች አላችሁ እና በጣም መጠንቀቅ ያስፈልገናል ማለት ነው። ትክክለኛው አስተምህሮ ምንድን ነው? ትክክለኛው የቤተክርስቲያን ትምህርት ምንድን ነው ብለን እንድንመረምር ለሁላችንም እንግዲህ ጭንቅላት እግዚአብሔር ሰጥቶናል እና በትንሹም ቢሆን እዚህ የምንማማር እርስ በርስ የምንነጋገር እንደ የተለየ እንትን ኖሮን ሳይሆን ትንሽ ብቻ ማስተዋል ነው የሚጠበቅብን። ለምን ለእግዚአብሔር የተመቸ አገልግሎት ማገልገል አለብን ሁላችንም። አንደኛ ከውስጣችን ጥላቻ ይዘን የምናገለግለው ፍሬ ምንም አይኖረውም። የሕግ ሁሉ ፍጻሜ ፍቅር ነው። ፍቅር ከሌለን የምንናገረው ትምህርት ወይም ደግሞ የምንናገረው የእግዚአብሔር ቃል ራሱ ሰዎች ልቦና ላይ ፍሬ የሚያፈራ አይሆንም፣ ሰው ልብ ውስጥ የሚቀርም አይሆንም። ምክንያቱም አወጣጡ ራሱ ከውስጣችን በተለየ መንገድ ስለሆነ ነው እና ውስጣችን እንደዚህ አይነት ነገር ይዘን ፖድካስቱንም ለሰሩት ሊሆን ይችላል፣ እንደገና ደግሞ ለሚያስተጋቡትም ሰዎች ነው ይሄ እና የመጀመሪያው ነገር ከውስጣችን ትህትናን መላበስ አለብን ማለት እስከቻልነው ድረስ ማለት ነው። በአንዴ እንደ ክርስቶስ ትሁት መሆን ባይቻልም ግን ደግሞ ቀስ እያልን ያለንን ትንሿንም ትሁትነት እሱ እያበዛልን እያጠራልን እየጨመረልን ይሄዳል። ያንን ይዘን በትክክል ለማገልገል መሞከር ነው። ካልሆነ ግን እዚህ ሶሻል ሚዲያ ላይ የምናየው ነገር ምንድነው? አሁን ላይ እኔ እሱ ላይ ፎከስ ባደርግ ነው የሚሻለው። ምክንያቱም ያው ልጆቹ ስለ ልጆቹ የተባለው ነገር በቂ ስለሆነ ነው፣ ለእኔ በቂ ነው። እንግዲህ የቤተክርስቲያን አስተምህሮ ጥርት ያለ ነው፣ የታወቀ ነው። ቤተክርስቲያንን ግለሰብ አይወክላትም፣ ይሄ የታወቀ ነው። ግን እንደው በቃ ጆሮአችን ብቻ ስለተመቸው መስማት ብቻ ስለፈለግን ኦኬ፣ ቅድም እንደተባለው እናታችን ቅድስት ድንግል ማርያም ሁላችንም እንወዳታለን እና በምልጃዋ ደግሞ በደንብ አግዛናለች፣ ቸርታናለች እና ደግሞ በምልጃዋም ትጠብቀናለች እናምናለን። ይሄንን እና እንደው መስማት ስለፈለግነው ብቻ ስለተወራ ነገሮች ሲለጠጡ ያልሆነ ነገር ሲነገር ያንን እንደ ትምህርት ማስተጋባት ማለት ሁለተኛ ጥፋት ነው። ከመጀመሪያው የባሰ ጥፋት የሚሆነው ደግሞ ይሄኛው ሁለተኛው ጥፋት ይሆናል ማለት ነው። ስለዚህ በጣም ልንጠነቀቅ ያስፈልጋል። የመጀመሪያው ነገር ክርስቲያኖች የፈለግነውን እንድናወራባቸው ምንም ስልጣን የለንም። የእኛ ገንዘቦች አይደሉም፣ የክርስቶስ ናቸው። ስለዚህ ለመንጋው በጣም መጠንቀቅ አለብን። እኛም ይኸው በጎቹ ነን።
እና እርስ በርስ እዚህ የምንነጋገረው ሰው ጆሮ ላይ ለመለማመድ አይደለም፣ የምናውቃትን ሼር ለመደራረግ ነው። ስህተቶች ሊኖሩ ይችላሉ፣ ግን እንደው በቃ የክርስቲያኖች ጆሮ መጫወቻ መቀለጃ አይደለም። እዚህ ሶሻል ሚዲያ ላይ አንዳንድ ግለሰቦች ስም መጥራት አልፈልግም እያመጣችሁ እንደው በቃ የኛ ወይም እዚህ ወንድሞች ከተናገሩት ተቃራኒ የሚመስል ነገር ከተገኘ ትክክል ይሁን አይሁን እንኳን ሳይጣራ ለምስኪን ምዕመናን ማድረስ ራሱ ይሄ ትልቅ ወንጀል ነው። እውነት ያስጠይቀናል ማለት ነው። እና ትልቅ ክብር ሊኖረን ያስፈልጋል። ለምዕመኑም፣ ለእርስ በርስ ለእህት ለወንድሞችም ትልቅ ክብር ያስፈልገናል። እና ደግሞ ለሰማያን ደግሞ የሆነን ደግሞ ቅድም እንደተባለው የቤተ ክርስቲያን አስተምሮ የምንለው አስተምሮ ወይም ደግሞ ሃይማኖት የምንለው ኦኬ ከክርስቶስ ጀምሮ የመጣ መሆን አለበት፣ ወይ ደግሞ በሐዋርያት በኩል የተቀበልነው መሆን አለበት። ያንን በቅዱስቱ ፊት እናገኘዋለን። በቤተ ክርስቲያን ውስጥ ተጠብቆ የምናገኘው ነው። ስለዚህ አንድ ሰው ማስረጃ ብሎ ሲጠቅስ ከመጽሐፍ ቅዱስ መጥቀስ አለበት፣ ከአባቶች ትምህርት መጥቀስ አለበት፣ ቤተክርስቲያን እንደምታስተምር ማሳየት መቻል አለበት። በቃ ከዚህ ውጭ ከሆነ እንዳስተምሮ የመቀበል ግዴታም አይኖርብንም። ኦኬ ከዚህ ውጭ ከሆነ የራሱን ምልከታ ነው እየተናገረ ያለው። ይህ ሰው የግሉን የሆነ እይታ ወይ ደግሞ የግሉን የሆነ አስተሳሰብ ስለሆነ መጠንቀቅ መቻል አለብን። እለት ተዕለት የምንነጋገረው የምንማማረው ቢያንስ ይህንን እንኳን እንደ ቤዚክ ፎርሙላ መያዝ አለብን። ፎርሙላችን ምንድነው? አስተምሮን ለይተን ማወቅ፣ አስተምሮን ከእይታ በጣም ለይቶ ማወቅ አለብን። እና በተቻለ አቅም ደግሞ ለአስተምሯችን ምን ማለት አለብን? መጠንቀቅ፣ መጋደል አለብን። ይህ አስተምሮ እንዲሁ በቀላል የመጣ አይደለም። በቤተክርስቲያን በመንፈስ ቅዱስ ተጠብቆ የቆየ ነው። ስለዚህ እኛ ስልጣን የለንም የመጨመር የመቀነስ። ስለዚህ ያንኑ የእኛ ኃላፊነት ምንድነው? በሐዋርያት መሰረትነት ላይ በእነሱ አስተምሮ ላይ የታነጽን ከሆነን ከዛ የእኛ ደግሞ ኃላፊነት ከዛ በኋላ ያለው ጄኔሬሽን ያንን ቅዱስቱ ፊት ማሳለፍ ነው። በቃ የእኛ ኃላፊነት ያ ነው። ለዛ ነው ሐዋርያት ያላቸው ስልጣን። አሁን ለምሳሌ ካህናት፣ ጳጳሳት አላቸው አይደለ? ግን እንደ ሐዋርያቱ መሰረት መመስረት አይችሉም። ስለዚህ ምንድነው ማድረግ የሚቻለው ማለት ነው? እንደ ቤተክርስቲያን ለሚመጣው ትውልድ ማሳለፍ ነው። ከመጀመሪያ የመጣችውን ያቺኑ የተጠበቀች ሃይማኖት ወይም አስተምህሮ። ስለዚህ ያንንም እያመጡ አስተምህሮ አድርጎ ማግበስበስ በጣም አደጋ አለው። ስለዚህ ይሄ ከአምላካችን የሚያጣላን ነው የሚሆነው። አገልግሎታችንን እንግዲህ እግዚአብሔር አምላክ ይባርክልን። ቴንኪው። ቃልዮትን ያሰማልን ኢዮባ። እሺ መልካም። ድንግል ማርያም ፍጡር ብቻ አይደለችም ከማለቱ በፊት ያወራውን ቃል ባሰማችሁ ደብራችኋል? እሺ ልብ ብላችሁ አድምጡትና እንግዲህ ሐሳባችሁን ቀጣይ ያላወራችሁም ሰዎች ትነግሩናላችሁ። ድምጼ ግን በደንብ ይሰማል? አዎ ይሰማል። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ አምላክ እንደሆነ እሷ ሰጥቷል። የእሷ ስጋ እና ከእሷ የተገኘ ስጋ እና ከእሷ የተገኘ ነፍስ የባህሪ አምላክ እንደሆነ ይናገራል ማለት ነው። እና እመቤታችን ፍጡር ብቻ ልንላት አንችልም፣ ምክንያቱም የፈጣሪ እናት ደግሞ ተብላለች ማለት ነው። እና ይህንን ሰማኸው? ኧረ አንዴ ቆይ አንዴ መለስ አድርጎ እስኪ ምንድነው የእመቤታችን ስጋ ከቅዱሳንና ከሌሎች ፍጡራን እንደ አንዱ ሳይሆን ከሶስቱ አካላት እንደ አንዱ። የማርያም ስጋ ከፍጡራን እና ከቅዱሳን እንደ አንዱ የከበረ እንዳይመስል ከሶስቱ አካላት እንደ አንዱ ነው እንጂ ብሎ ፐርሜተር ቤዚካሊ የባህሪ ከሶስቱ አካላት እንደ አንዱ የከበረ ነው። አዎ የማርያም ስጋ የከበረው ከፍጡራንና ከሌሎች ቅዱሳን እንደ አንዱ የከበረ ሳይሆን ከሶስቱ አካላት እንደ አንዱ የከበረ ነው። ስለ ክብር እየተወራ ስለ መክበር እየተወራ የማርያም ስጋ የከበረው ከሶስቱ አካል እንደ አንዱ ነው የከበረው። አዎ እንግዲህ አስቸጋሪ ነው። አሁን እኮ ምንድነው ሆን ብሎ ለመሳት ነው እንደ የገባው በጣም የሚያስጨንቅ በስማ እነዚህን በቃ ዝም ማለት ይሻላል። እውነቱን ለመናገር መብራንን እነዚህ ወይ እኔ እንግዲህ ሆን ብለው ይሆን እንደዚህ መልስ እንዲሰጣቸው ሆን ብለው እየተሳሳቱም ሊሆን ይችላል። እንዳልኩ አሁን ዮሐዴ ዩኒቨር ነው ባይዚ አንዳንድ ሰው ድፍረት በጣም ሩቅ ስለሆነ ዝም ብሎ መጥቶ የተወሰነ
አሁን እንደዚህ ስላቸው እንግዲህ ምን አሁን አዳም ከእኛ እንደ አንዱ ሆነ ተብሎ የተነገረው ፍጻሜው ለእመቤታችን ነው ምንድን ነው? ከዛ ተብሎ የተነገረው ስጋ ቀጥታ አስዩም ያደረገው ስጋ እሱ ስጋ የማርያም ስጋ እያለ ነው የጠራው እኮ። ታዲያ አስዩም ያደረገው የእመቤታችንን ስጋ ነው የነሳው፣ የእመቤታችንን ስጋ ነው። ግን ነሳው ማለት ከቃል ጋር አዋሃደው። ከሶስቱ አካል አንዱ አካል የተባለው ከቃል ጋር ስለተዋሃደ ነው ያ ስጋ። የእመቤታችን ስጋ ግን አልተዋሃደም። ራሱ እመቤታችን ቃልን አልተዋሃደችውም። ቃል በማህፀኗ አደረ በስጋ እንጂ ከቃል ጋር እመቤታችን አልተዋሃደችም። እና እኔ በእኛ ሊቃውንት አገላለጽ ራሱ እኮ ከፍሎ ተዋሃደ ነው እንጂ እሷን ተዋሃዳት እኮ አይባልም። እሷን ተዋሃዳት እኮ ምንፍቅና እኮ ነው አነጋገሩ። አሁን ይሄ ቀጥታ እሷን ተዋሃዳት አይነት ነገር ነው። የማርያም ስጋ ከሶስቱ አካል እንዳንዱ ክብር አለው ምናምን አይነት አሁን ምንድነው ከሶስቱ አኪዋ ያ ዮባ ከሶስቱ አካል እንዳንዱ ሲል ስለ ዲቫይን ፐርሰን ነው እያወራ ያለው አይደለ? ስለዚህ ዲቫይን ፕሮፐርቲን ደግሞ ገንዘብ የሚያደርገው ወይ ደግሞ የመለኮትን ገንዘብ ያደረገው ደግሞ የክርስቶስ ስጋ ነው አይደለ? በቃል በኩል ማለት ነው። ስለዚህ የእሷ ስጋ የሚለው ስቲል ከእሷ ስጋ ነሳ ብቻ ሳይሆን ስቲል ከነሳ በኋላ የክርስቶስ ሳይሆን እያለ ያለው የማርያም ነው እያለው ያለው ማለት ነው። ቅዱስ ቄርሎስ የራሱ አደረገው አይደል የሚለው ትክክል። ያ ስጋ ኦልሬዲ ምንድን የቃል ሆኗል። የቃል ገንዘብ ነው። ያ ስጋ የቃል ስጋ ነው። ስጋው ማለት ነው። ጌታ ኢየሱስ ያን ስጋ ከነሳ በኋላ ያ ስጋ የቃል ስጋ ነው። አሁን በቅርብ አይደል እንደ የምንቆርበው እኮ የማርያምን ስጋ ነው። እሱም ተብሎ እኮ ተብሎ እኮ ከሀ እስከ ፖ እንዲህ የሚባል ነገር የለም ተብሎ እኮ ሲተች ነበረ ያ ትምህርቱ ማለት ነው እንደ ትምህርት እና ይሄኛው ደግሞ ጨራሽ አሁን ኧረ በኢየሱስ እና የሚደብረው እኮ ልክ ከዚህ ቃል በኋላ እኮ ነው ፍጡር ብቻ አይደለችም ብሎ የተናገረው የሆነ እንድትረዳው እንኳን ብትፈልግ ከዛ በኋላ ነው ደግሞ እሱን ያለው። አዎ እሱ ጠንቀው ሁላ ማለት ነው። እንግዲህ ወይ እኔ እንግዲህ አናቃቸውም በእርግጥ አሁን እንደዚህ ሰዎች እኔ ምናልባት እኔ ምንድን ነው አሁን እኮ እኔ እንጃ እኔ በጌታ በኢየሱስ ምን ያረበስ አረበስ አንተም በስማ ተዋቸው እባክህ። እነዚህ በጣም ዝገት ናቸው። እኔ ይሄንን አሁን አልሰማሁትም ነበር ክርስቶስን እና በጣም ይደብሩት። ጌታ ይቅር ይበላቸው። በጣም ጌታ ይቅር ይበላቸው። የኔታ ግሩም ምን ይላሉ? እንደው የኔታ መስከረም 29 ኬልቄዶን ጉባኤ ሲመዘን ብለው ፕሮግራም አዘጋጅተዋል በሰንበት ትምህርት ቤታቸው አዳራሽ። እዛውም ጥናታዊ ጽሑፍ ነውና እንኳን ደስ አሉት በዛው የኔታ። እሺ ግሩሜ ምን ልበል ታዲያ? ሚዩት ላይ ነው እያወራህ ከሆነ ግሩሜ ወይ ሜቢ እንትና ይሆናል። ጀለሶቹ ናቸው መሰለኝ ልጆቹ አስተምረውታል መሰለኝ። እንትን ምንድነው እዚህ መኸሩ ምኑ ነበር የሚባለው? በጌታ ስም እዚህ ብዙ ነው፣ ሰራተኛ ጥቂት ነው። ምኑ ነው ብዙ የሚባል ያ ሰራተኛዎች ጥቂት ናቸው። ሌላ ብዙን የተባለውስ ምኑ ነው? መኸሩን የተባለው ቃሉን እኮ ፈራሁት ነው አይደለም። እና እኔ መሳቀቅ ጀመርኩኝ። እሺ ግሩሜ መኸሩ ብዙ ነው ብሎ እሱ ነው መሰለኝ የጠራቸው። አንተ ስትጠራው ሲገባ ሌላ ታሪክ ሆነበት እና በቃ አልቻለም። የሚዩቱን ራሱ ማንሳት ትላል። አሁን ይህንን ሪከርድ ተደርጎ ካየው አለቀልን ትላል። እሺ ኤኒዌይስ እስቲ ናቱ እስቲ የተወሰነ ሂድበት ናቱ እንጃ እንግዲህ ያው ሀሳብ ካለ ከሌለ ወደ ሌላ አስተላልፍ።
ናቱ የደቆ ነው ታዲያ አንተ እያለ ያኛው ምን ሊሰራ ነው ብሎ እኮ ነው። አንተ ካለኛ ዝም ነው ማለት ያለብን። ቀጥል እስቲ። ኧረ በስመ አብ ምኑን ላይ ያለው በእናታችሁ ያው ብዙ ነገር ብላችሁታል እኮ ብዬ ነው። አይ ምንድነው መሰረታዊ የምንላቸው ዶክትሪናል ትምህርቶች እኮ በተዘዋዋሪ ተነክተዋል። ስለዚህ ምንድነው ማለት ነገረ ስላሴ ነገረ ስጋዊን የሚነኩ ነገሮች ከተነገሩ እንዲሁም ደግሞ ነገረ ቅዱሳንም ተነክተውበታል ማለት ነው። በነገራችን ላይ ለማየት ሞክሬያለሁ ትንሽ እና እነዚህ ሁሉ ተዳሰውበታል። እነዚህ ሁሉ እስከተነኩ ድረስ በጣም ሲሪየስ የሆኑ እሺ ነው የተነኩት ማለት ነው። እንደው ቀለል አድርጎ የሚታለፉም ናቸው አይነት የሚባል አይደለም። ምክንያቱም የቆብደቂያን አባቶቻችን ናቸው፣ እነሱም ተነክተዋል። ነገረ ስጋዊም ተነክተዋል። ኢቭን ነገረ ድነት ተነክተዋል። በነገራችን ላይ እመቤታችን ቅድስት ድንግል ማርያም ከፍጡር ወገነች ካልሆነች ታዲያ አዳም ምንድነው ተስፋው? ታዲያ አልዳንም ማለት እኮ ነው። በጣም አሳሳቢ ነው እሱ። ከሱ አንፃር ማለት ጌታችን የነሳው ስጋ የነሳው ነፍስ ከፍጡር ወገን ካልሆነ አልዳንም ተስፋ የለንም እኮ ነው በአንድ በኩል። ስለዚህ ሶቴሮሎጂካል ክራይሲስ ውስጥም ገብቷል ማለት ነው። የነገረ ድህነት ትምህርትም ክራይሲስ ውስጥ አስገብተውታል ማለት ነው። የነገረ ቅዱሳን ትምህርት ላይም በጣም የመወዛገብ ነገር አለው ማለት ነው። ቅድም አንቱም ኪየም እንደተናገረው ደግሞ ነገረ ክርስቶስንም ያዛባል። ከመቤታችን የተነሳ ብሩክ የተሰኘ ስግው ቃል የለም። ቃል ስጋ በነሳ ጊዜ ቃል አክባሪ ነው፣ ከባሪው ስጋ ነው። ስለዚህ ከዛም አንፃር ስናየውም ነገረ ክርስቶሳዊ መዛባት ተፈጥሯል። ነገረ ድነታዊም ነገረ ክርስቶሳዊም ነገረ ስላሴያዊም ለምሳሌ ወናምን ባዶ ጊዜ ኢየሱስ ክርስቶስ ወልዳ ብለን እናገር የለ እንዴ? ምንድነው ይሄ ሃይማኖት ጸሎታችን ላይ እኮ እንለዋለን እኮ ወናምን ባዶ ጊዜ ኢየሱስ ክርስቶስ ወልዳ ወሐድ ዘህሉ ምስሌሁም ምቅንም የተፈጠረ ዓለም ብርሃን ዘመ ብርሃን አምላክ ዘመ አምላክ ዘበአማን ዘተወልደ ዋኩ ዘተገብረ እንላለን እኮ ተፈጠረ ሳይሆን የተወለደ ከብርሃን የተገኘ ብርሃን ብለን የቀብዶቅያን አባቶችን እንናገራለን። እና ነገረ ስላሴ ትምህርታችንንም ነክቷል፣ ነገረ ስጋዊም ትምህርታችንንም ነክቷል፣ ነገረ ቅዱሳንንም ነክቷል። እሱ ላይ ተፋልሶ ፈጥሯል ማለት ነው። ስለዚህ ከዛ አንፃር ሲሪየስ ነው ነገሩ። ምናልባት አቴንሽን ሲኪንግ ከሆነ አይታወቅም፣ ግን በጣም ሲሪየስ ኢሹ ነው ያነሱት። ራይዝ ያደረጉት ሀሳብ በጣም ሲሪየስ ኢሹ ነው፣ በጣም ሊሞገት የሚገባው ሀሳብ ነው ብዬ አስባለሁ። ሌላው ደግሞ ምናልባት እኔ ፌስቡክ ላይ አንዳንድ ሰዎች የጻፉትን ሰዎች ሳይ ማለት ፌስቡክ ላይ ሲጽፉ እንደውም የሰንበት ትምህርት ቤት መምህራን ናቸው አይነት ሁሉ ተነስቷል። በጣም አሳፋሪ ነው። የሰንበት ትምህርት ቤት መምህራን ከሆኑ እንደዚህ ያሉት በጣም ከባድ ነው። ይሄ በደንብ ሊታይ ይገባል ብዬ አስባለሁ። ከአቴንሽን ሲኪንግም ያለፈ ነው ማለት። ሌላው በጣም ፈኒ ያልኩት ነገር ምንድነው የቤተ ክርስቲያንን ማለት እኔ ማንንም ለመተቸት ይሁን አይ ዶንት ኬር፣ እሱ ጉዳይ አይደለም። ሰው ማንንም መተቸት ይችላል፣ መብቱ ነው። ሰው መጥቶ አኬንም ናቲንም ዮሐድንም መተቸት መብቱ ነው። ምክንያቱም እዚህ ያለን በክርስቶስ አንድ ነን እንጂ እኛ እግር ኳስ ክለብ አይደለም የምንደጋገፈው። ግን በጣም የገረመኝ ነገር ምንድነው ሊቃውንቶችና የቤተ ክርስቲያን ሊቃውንቶችን እንትን እያሉ ምንድነው እየተጫኗቸው፣ አንቱ እየሰምተው ይሆናል እየተጫኗቸው የፈቃዳቸው ባሪያዎች ያደርጓቸዋል የሚል አባባል በመሃል ሰምቻለሁና በጣም ነው ሾክ ዲዮንኩት። ኢትዮጵያ ውስጥ ሀገር ያቆዩልን ሊቃውንት ስንቱን ሞግተው እስከዚህ ያደረሱልን ሊቃውንት በቦሩ ሜዳ ስንቱን ያንቀጠቅጡ ሊቃውንት እውነት ለመናገር ጉባኤ ቤት ባልገቡ እንደኔ ገና ውዳሴ ማርያም ለመድገብ የሚንተፋተፉ ሰዎች ነው የሚጫኗቸው። ይሄ እኮ ሊቃውንትን መናቅ ነው ራሱ። እነዚህ ሰዎች ሊቃውንትንም ንቀዋል ማለት ነው፣ የቤተ ክርስቲያን ሊቃውንትን። እና አንዳንዴ እንደዚህ አይነትም ነገር አይቻለው። በእኔ ትዝብት ነው ማነሳው። ሌላው አንዳንዴ ምንድነው ኦቶሪቲ ክሌም ማድረግ ልክ ነው ብዬ አላምነው። አንዳንድ ጊዜ ልክ ነው፣ ሰው ለእምነቱ ለሃይማኖቱ ሊቀና ይገባዋል፣ ለቤተ ክርስቲያን ሊቀና ይገባዋል። ቅናቱ ግን ኦቶሪቲ ክሌም እስኪያደርግ መድረስ የለበትም ማለት። አንድ ሰው እኮ ካህናት ይከበሩ ለማለት የካህን ሮል መውሰድ የለበትም። አንድ ሰው የቤተ ክርስቲያን ትከበር ለማለት የቤተ ክርስቲያንን ኦቶሪቲ ክሌም ማድረግ የለበትም።
አንድ አይነት ድፍረት ውስጥ መግባት አንደኛ ልክም አይደለም። ሌላው ፈኒ ያሳቀኝ ነገር እንግሊዘኛ መናገር ጥበብ አይደለም እያሉ በእንግሊዘኛ መናገር ራሱ ምንድነው እንግሊዘኛ መናገር አይደለም ዋናው ምናምን እያሉ በእንግሊዘኛ ለማስረዳት መሞከር ራሱ በጣም ፈኒ ነው። እሱም ጋር እኛ ቅንነቱና ማስተዋሉ ቢኖረን እንደው መንፈስ ቅዱስ እንደው 71ም ቋንቋ ቢያወርድልንና እንደው ሁሉም ቤተክርስቲያንን ባወቀልን እንደው በቻይንኛ እቃ እየጣልንም ቢሆን ኳ እያረግንም ቢሆን እየተናገረን እንደው የቤተክርስቲያንን ትምህርት ሁሉም ባወቀልንና ከዛም አንፃር በጣም እንትን ነው የሚሆነው በጣም የተፋለሰ አካሄድ ነው በጣም ይሄዱት ማለት ነው ብዬ አስባለሁና በነገራችን ላይ ወይ ኦርቶዶክሳውያን እኛ ኦርቶዶክሳውያን ከእውቀት ጉዳይ የለንም ከኮሚኒየን እንጂ እና ምን ለማለት ፈልጌ ነው ኦርቶዶክሳዊ ሚስቲካል ቴዎሎጂ እንጂ ምንድነው የሚባለው ስኮላስቲክ ቴዎሎጂ ተከታዮች አይደለም። እኛ የሊቅነት አባዜ የለብንም። እኛ ኮሚኒየን እንጂ ከቅዱሳን ከጌታችን ጋር ከስጋው ከደሙ ጋር ተካፍለን ኮሚኒየን እንጂ የምንፈልገው እኛ ሊቅ እንትን አልቸገረንም ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ እንዳለው ነው እነ ሶቅራጥስ እነ ፕላቶ እነ አርስቶተል አላችሁ እናንተ አላችሁ ሪዮትራካሊ በጣም ጎበዝ የሆኑ መምህራን አላችሁ እናንተ ቆሮንቶስ አካባቢ ያላችሁ የግሪክ ሰዎች ታውቃላችሁ፣ ግን እኛ የተሰቀለውን ክርስቶስን ሰብካለን እንዳለ ዊዝደማችንም ጥበባችንም ክርስቶስ ነው ካለን እኛ ከክርስቶስ ጋር አንድ የምንሆንበትን ኮሚኒየን እንጂ የምንፈልገው ግዴታ የለብንም ማለት ነውና በጣም አንዳንዴ በነገራችን ላይ ይቅርታ ወሬ ካበዛ ማንበብ ሙሉ ሰው አያረግም። ማንበብ ወደ እንትን ይመራናል እንጂ ወደ ክርስትና መንገድ ለቅዱስ ጢሞቴዎስ እንዳለው ብርሃነ ዓለም ቅዱስ ጳውሎስ ማለት ነው መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍት ከልጅነት ጀምሮ ያውቃል። የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት ለተስካለ ልብም ለማቅናት እንደሚል ወደ ጥበብ ይመራናል እንጂ ማንበባችን ብቻ ምንም ይሄ አንድ አሁን የመጣ አባዝ ያለ ምናልባት እናንተ ተገዙት እንደሆነ ሐሳቡን አላውቅም። ይሄ ኢት ኤንድ ቮሚት የሚባል ዝም ብሎ ያነበቡትን ሁሉ መጥፋት፣ አለማጥለል፣ አለማጣራት፣ አለመፈተሽ፣ አለመበርበር ማለት አለማንጸር ማለት ነው። ይሄ በደንብ አለመለካት፣ በደንብ አድርጎ አለማየት፣ ዝም ብሎ የበሉትን ሁሉ መጥፋት እንደ አይነት አባዝ ያለባቸውና ለመቃወም ብቻ መምጣት። በነገራችን ላይ 318ቱ ሊቃውንት እንኳን በ325 አርዮስን ለማውገዝ አይደለም የተሰበሰቡት ለመመለስ እንጂ እምቢ ብሎ የጠፋው እሱ ነው። ቤተክርስቲያን አውጋዥ አይደለችም በባህሪዋና ለማውገዝ ብሎ መነሳት በኢንቴንሽኑ በኢትሰልፍ ራሱ ልክ አይደለም። ብድግ ብሎ ሰው ላውግዝ ብሎ እንዴት ብድግ ይላል? ቤተክርስቲያን እንኳን ለማውገዝ ለዛ እንደ 3 ወር ሙሉ ቁጭ ብለው ሊቃውንት 318 ሊቃውንት አርዮስን ሲሞግቱ የነበሩት እኮ እንዲመለስላቸው ነው። ወደ ቅድስት ቤተክርስቲያን ወደ ኮሚኒየን እንዲመለስ ነው። በጨረሻ ላይ ራሱ ነው ጠፍቶ አልፈልግም ብሎ የሄደው እንጂ የቤተክርስቲያን ዓላማ መመለስ ነው። ጉባኤ እንኳን ለማውገዝ ብሎ አይሰበሰቡም በነገራችን ላይ እና አውጋዥነት ምንድነው እንደው ይሄን ቃል ባልጠቀመው ጥሩ ነው። በስም ኦርቶዶክስ በተግባር ፕሮቴስታንት እንዳንሆን ማለት ነው። አም ሶሪ ቱ ሴይ ዛት ምንም አም ሶሪም አያስፈልገውም እውነት ለመናገር ግን እንደዛ ፕሮቴስት የማድረግ አባዜ እንዳይዘን በጣም ብንጠነቀቅ ጥሩ ነው ብዬ አስባለሁና ቅኖችም በዚህ መሃል እንዳይጎዱብን በጣም ብንጠነቀቅ ከሚለው አንሳር አስባለሁ ማለት ነው። በቃ ከዚህ በላይ ካልኩ ቀባጥራለሁ አኬ እንዳለው ብዬ ልቀጥል። በሉ ይመቻቸው። ይሄን ያለው አንተ ቃሉት ያሰማልን። እናመሰግናለን ናቱሻ። አስቧል ይሄን ሁሉ አውርታ ጠቅለል ሲደረግ በቃ አኬ ያለው ማለት ነው። ለስዘጋ እንደ ልብ እያወራ እኔን ታስቀጠቅጣለህ። እሺ ይሁን። አይና ቴንክ ዩ ጌታ ያክብርልን። እናመሰግናለን። አንድ የረሳነው የዘነጋነው ሀሳብ ብዬ ማስበው ማለት ነው። ኦኬ ወይ ብሩስኪ የፕሮቴስታንት አድቫንቴጅ ለመውሰድ መሞከራቸው አንድ የፖስተቱት ላይ ገረመኝ። ፕሮቴስታንት እኮ የሆነ ከንቱ ማለት ደካማ ዊክ የሆነ እምነት ነው የሚለውን ፕሮቴስታንቶች ፖስተውታል በማለት ነገሩት። ምስኪኖች። አሁን ይሄ ለምን ይሄን እኮ ፕሮቴስታንቶች መልቀቅ አልነበረባቸውም እውነቱን ለመናገር። እነዛኞቹ ልጆች ያው ፕሮቴስታንትን እንደዚህ ድል ሲያደርጉ ምናምን ከዛን ይህንን ያዩ ደግሞ እንደ ፕሮቴስታንትን እንደ ትልቅ ችግር የሚያዩ ኦርቶዶክሶች ደግሞ በቃ እነዚህን ሰዎች እንደ ጥሩ ነገር ሊቀበሏቸው ይችላሉ።
ምናምን ያው ፕሮቴስታንቲዝም በቀላሉ ሊመታ ይችላል። ፕሮቴስታንቲዝም ኢዝ ዊክ ዊ ኖው ኢት ባንክ የተደረገ ዲባንክ የተደረገ ነው አለ እኮ እሱን እኮ ነው የፖሰቱት። አይ ፕሮቴስታንቶች አሁን ይህንን እኔ ለምን እንደወሰዱት አላውቅም። አስባ ራሳቸውን እየኑባቸውም። ኤኒዌይስ ግን መጨመር የምፈልገው አንዴ ብዙ ነገር ተብሏል ምናምን፣ ግን ያላነሳ ነው ብዬ የማስበው አንድ ሀሳብ እና እኔ አሁን እስካሁን ካወራ ነውም እኔ በጣም ትልቁ ነገር የምሰጠው አሁን የምናገረው ላይ ነው የሚጠቀለልኝ እስካሁን የተናገሩት ማሳብ። ምናልባት በተሳተ መልኩ የተረዱኝ ሰዎችም ካሉ በተለይ እኔን ማለት ነው በደንብ የሚጠቀ ረፍ እስቲ በጌታ ላወራበት እንዴ። አንዳንድ ሰው በተሳተ መልኩ ስለሚረዳ እኮ ነው እና በደንብ እንዲረዱት ማለት ነው። እነዚህ ወንድሞቻችን አሁን ይሄ ሲናገሩ አገላለጽ ላይ ትንሽ ድክመት አለ። ትንሽ እንደው አተረፈ ማቤቴን እኔ ጋር ብቻ ነው የተቋረጠው። ምንድን ነው ተቋርጧል? ኧረ እባክህን ማለት ስለ ጉልበት አምላክ ላወራበት። እሺ ኤኒዌይስ ምንድን ነው የተወሰነ ያነጋገር ትንሽ እንደው ለእኛ ትንሽ የሚሸውድ የሚመስል ነገር አለው ለማለት ነው እንጂ ምንም የሳቱት ስህተት አለ ብለን አይደለም የመጣ ነው። ላወራበት እባክህ እንደው ስለፈጠረ እንዲህ ያሟል እንዲህ እንደዚህ ተገድጄ ነው እያወራ ያሉት። እዚህ ብቻ ካጠገብ ተገዳህ እንትን ነው እና እንትን ነው ትክክል ናቸው። አሁን ስህተት ምናምን አግኝተን አይደለም፣ ግን አገላለጽ ላይ ግን ትንሽ ብዥታ ሊፈጠር ይችላል። የቅድሙን ሪከርድ ያደረጋችሁ ሜንሽን አድርጉኝ፣ ሪፖስት ነው ማድረገው። ብዥታ ሊፈጥር ይችላል። እኔ እንግዲህ አሁን ሰው በተሳሳተ መልኩ እንዳይረዳ ይህንን እኔ ሀሳቤን አስቀምጫለሁ እና እነዚህ የተወደዱ ወንድሞቻችን ሌላ ነገር ተናግሯል ማለታችን አይደለም። ምን አቃንተው እንዳይወስዱት ፈርተ ነው ቅድም ያልከውን ቅድም ያልከውን ማለት ይሄ እንዴት ሰው በዚህ ልክ ሊሳሳት ይችላል ያልከውን አቃንተው እንዳይወስዱትና ተሳስተው አይደለም ብለው እንዳይወስዱት ነው እያረምክ ያለው። ማንም አይሳሳት። እኔ እንደዛ አላልኩም። አንተ ነህ እንደዛ ያልከው። ምናልባት ተሳሳት ነው እንደ የተቀመጠው ዮሐዲ ስማ፣ እኔ እንጃ እንደዛ በጣም ግራ ገባኝ አልክ። እንደውም ግራ ገባኝ እኮ ሰው ግራ ገባኝ። እኔማ እኮስ ግራ ገባኝማ ብያለሁ እኮ። አገላለጹ ግራ ያጋባል። ግራ ገባኝ እና አይ ሰው በዚህ ልክ ሊሳሳት ይችላል ወይ የሚል ግራ ገባኝ እኮ ነው ያልከው። ማን ቴክስት ያደረገልህ? ማን ቴክስት ያደረገልህ? ምን አውቃለሁ አባ። እስቲ ተወኝ እስቲ። እኔ እኮ ግራም ተጋባው የተወሰነ ምን ያውን ያማል እንዴ አኬ በሁለት ፖድካስት እንደዚህ ከሰዓቱ ቢጨምሩ አስበው እስኪ። ምን ሰዓቱ? እኔ እንጃ እንግዲህ ቅድም ያልከውን ሰዓቱ ምን አንተ የቀረ ነገር አለ ብለህ ነው? ዳጸ ልሳንማ እያየ የቀረችው ልታስተፋው ነው እንጂ አንተ በዚህ ሰዓት አረ ያልተለያየ ሆነብኝ። ወይ ተአምር። አይ ሚን ኢንቴንሽኑ ምንም ይሁን ምንም ግን ባይዘው እዚህ ውስጥ ያላችሁ ፋሚሊ ፌዝ ቡቸር ሲደረግ አሁን ከዚህ ደስ የሚለኝ ነገር አሁን ከነ አክሊል ምናምን ፌዝ ምናምን ቡቸር ሲደረግ አት ኤኒ ኮስት ዊ ሃቭ ቱ ቡቸር ሂዝ ቡቸሪንግ ኦፍ ዘ ቴክስት ማለት ነው። መቆም አለብን ፊት ለፊት ላይ እንደዚህ አይነት መቆም አለብን። ኢን ሴንስ የሆነ በቫዮለንስ ምናምን ወይ ደግሞ በእነዚህ ፖለቲሳይዝ በማድረግ ምናምን ሳይሆን በቃ ፌዝ ሲሆን
ትሩ ጋድ ፍሮም ትሩ ጋድ የሚል ላይንሲያን ስታትመንት እያለ ኮዘር ሪሌሽንሺፕ ላይ ይህ የሆነ ነገር ምናምን ሲባል ዩሲ ዝም ማለት ምናምን ጥሩ አይደለም። ሶ ከኛ አቴኒ ኮስት ኢንቴንሽናቸው ሰውን ባሽ ለማድረግ ምናምን የሚሆን ፌዝ ቡቸር ከተደረገ ግን በቃ የሰማተሩ ፌዝ ነው መሆን ያለበትና ፎር ዘ ሴክ ኦፍ ዘ ፌዝ ፊት ለፊት ላይ መቆም እውነትን መናገር ነው ማለት ነው። እና ስሩ ታይም ከናኬ ምናምን የምንማራቸው ነገሮች እንደዚህ ናቸው። ፊት ለፊት ቆሞ ትክክለኛውን ነገር ፕሮክሌም ማድረግ ያስፈልጋል ማለት ነው። ቴንክ ዩ ማያያዝ ጭራሽ የሆነ ሰዓት ላይ መጥቶ አቡሻ ወናና ወዴትም አታመልጥም፣ በጣም እንደውም ፊት ለፊት ላይ እየተጋፈጥክ ነው ጥሩ ነው ሲለኝ እንዲህ ኧረ እናምለጥበት እንዴ ጭራሽ ከእነሱ የምንማረው ነገር አለ ይላል። አይ አንደርስታንድ ዘ ሲቹዌሽን ባይ ዘ ዌይ ግን ያው ስቀል ነው። ኧረ ፓፓ ስቀል ነው እንዴ። እኔም ብሆን እንትን የማደርገው መመርጠው አይነት መንገድ ስለሆነ ነው። ስቀል ነው ፓፓ። ደስ የሚለው አቡሻ አብዛኛው እንግሊዝኛ ስለሆነ ያወራው እንተርጉሞ አይ እንትና ዮባኳን በውስጥ ነገ ቡቸር እያለ አልነበረ? መንግስቱ ወዝ ቡቸር የሚለው ቀላል ነው ግን የአዲስ እንግሊዝኛ የሃይማኖትን ቋንጃ የቆረጠውን ቋንጃውን ቁረጥለት እንደማለት ነው። ከዛ ይመጣና ማለት ነው እንግሊሽ ኢዝ ዊክ ዊ ኖ ኢት። ያበደ ይሁን መቼስ ምን ይደረጋል ትላለህ። ኤኒዌይስ እኔ ይብቃኝ ትላለህ። ዱረድ መሰለኝ። ኧረ እኛም እንወርዳለን አብረን። አንተማ ምን ሂድበት እንጂ መች ገና ተነካ ያልከኝ እኮ ነው በውስጥ ለእኔም ራሱ አለገና እያለ እኔ አኬ በዚህ ብቻ አለቁም ይለኛል በውስጥ። እኔ ምን እንዳየበት አላውቅም። የቅድሙ ቴክስት ላይ አኬ ረጅሙ ቴክስት ያነበብከው ላይ ትንሽ እንሂድበት እንዴ? ኧረ በጌታ ላምብላቸው። ኧረ አይ ባለቤቱ ይኖራል። ምን ጣጣ አለው? መጥፎ ነገር እኮ በማርያም ይነበብ እንዴ? ኧረ በጌታ ምንድን ነው አንብበው ወይ አንተ? ኧረ እንዴ እንደዛ አሳምራ አንብበ እንጂ ደግሞ እኮ ስድብ ፓርቷ ላይ ጠበቅ የምታረጋት ነገር ነው እኮ። አይ ስድብ የለውም ለአንተ ነው ስድብ የሆነብህ። ቆይ አንዴ እንትን ላድርገው ጽሁፉን ኮፒ አድርጌ እዚህ ጋር እንዳስቀምጠውና እንትን እንድል ማለት ነው ለማንበብ እንዲመቸኝ። እዚህ ምን ላይ ነበር? ጭራሽ ስክሪን አድርጎ ነው የሚያወራልን የሚያነበው? አይ ነው እንደዛማ አይደለም። ካነበበ በጣም ቆንጆ አነባበብ እንትን አላት። አኬ አቤት ያ አሳዛኙን የሉተር ታሪክ ብቻ ሊተርክልን እንደ ስልክ ገብቶበት ሚዩት አርገው። እሺ ሉተር ስትል የሉተር እንኳን አይደለም። ኧረ ይሄ ምንም ይህ ዝም ብሎ ነው እያዛገኑ ናቱ ይሄ አነባበብ ምናምን ያለው እሱ እንኳን አለ። አንድ የሆነ ጽሁፍ አለ ልኩልኝ ነው ለናቱ የተላከለት ነው እና ትንሽ ፈኒ ነው ያናል በጣም ባይሆንም ግን ትንሽ አዝናንቱ ነበረ። የሉተርማ በነገራችን ላይ በጣም እኮ የዛትኩበት አስቸገርኩኝ እንጂ አንዳንድ ነገር ቢዚ እያደረገኝ ሉተርና ካልቪን ላይ እንሄድባቸዋለን በሚገባ። አሁን ጴንጤዎችን የተወሰነ ታርፋላችሁ። ጴንጤ ወንድመቶቻችን አሁን ጴንጤዎች ከኛ ጋር የተወሰነ ይስማማሉ ይመስለኛል። እዚህ እንትን ላይ ቢያንስ ምንድነው ስሙ ሉተርና ጆን ካልቪን ላይ ስንሄድባቸው አንዳንድ ጉዳዮች ላይ እንግዲህ ከጴንጤዎች ጋር እንስማማ ነው ማለት ነው። ለምሳሌ የነጻ ፈቃድ ትምህርት ላይ ምናምን እኔም ቀለሜን ልትል ነው ታዲያ? ኦኬ ለምሳሌ ነጻ ፈቃድ ላይ ሰው ነጻ ፈቃድ አለው ወይ የለውም ወይ? በተለይ ውድቀት ላይ ማለት ነው። እዛ ላይ ሪፎርመሮቹ ወይም ሀዳሲያኑ
ሁሉም ስምምነት ስላላቸው ሁሉም በሚባል ደረጃ በተለይ ዋና ዋናዎቹ እነ ሉተር እነ ካልቪን ምናምን ቦንዴጅ ኦፍ ዘ ዊል በሚለው የፈቃድ ስርዓት አለ። ስለዛ ፈቃድ በባርነቱ ስለወደቀ ሰው ነፃ ፈቃድ የለውም የሚል ትምህርት ነው የሚያስተምሩት እና ጸጋ ብቻ የሚለው ትምህርታቸው የዚህ በጣም አደገኛ የሚያደርገውም እሱ ነው። ጸጋ ብቻ ሲሉ ያለኛ ስራ ማለት ብቻ አይደለም፣ ያለኛ ፍላጎትም ጭምር ያለኛ ፈቃድም ጭምር እያሉ ነው። የዳን ነው ሳንፈልግ ሳንፈቅድ ነው። ዝም ብሎ የዳን ነው አምነን አይደለም፣ ጭራሽ ሳናምን እምነት ሳይጠበቅብን የኛ ፈቃደኝነት ሳይጠይቅ የኛ ፍላጎት ሳይጠይቅ ዝም ብሎ አድኑን። ከዛ በኋላ ነው የሚጀምረው በዛው ምንድነው ጀስቲፊኬሽኑ ምናምን እያለ የሚቀጥለው አስቀድሞ ዳግም ወልዶ ነው ያለኛ ፍላጎት የሚል ትምህርት አላቸው። በጣም አደገኛ ምንፍቅና ማለት ነው። ሉተር ራሱም ይሄ ምንፍቅና አለበት ራሱ ሉተርም እና ይሄ ቶታል ዲፕራቪቲ የሚሉት ትምህርት ነው ወይም ቦንዴጅ ኦፍ ዘ ዊል ከኛ ጋር ይስማማሉ ይመስለኛል። በዚህ ትምህርት አያምኑም እነሱ። እምነት መጀመሪያ ገና ከጅምሩ ለመዳን ገና ከጅምሩ የሰውየው ፈቃድና እምነት ያስፈልጋል ብሎ ስለሚያስተምሩ ከዚህ አንጻር እና እንደ ጸባያቸው ነው ባይዘው የሚታየው። ጴንጤዎቹ የተወሰነ ጸባያቸው መጥፎ የሚሆን ከሆነ ደግሞ እነሱ ላይ ደግሞ በሚስጥራት በኩል እንሄድባቸዋል። በዚህም በዛም ያው ፕሮቴስታንቱ ይመታል። ቆይ እስኪ አንዴ ስልኬ እኮ እየፈለኩኝ ነው እና የሆነች አንደኛዋ ስልኬ በጌታ ስም ኦኬ እዛ ጋር ነው። ዌስት ሚኒስቴር ኮንቬንሽን ኦፍ ፌዝ በተለይ ክሊርሊ ያስቀምጠዋል። አይ ቲንክ ስንተኛው ሊስት ላይ እንደሆነ አላውቅም። ክሊር ከት በሆነ መንገድ ፍጥረት በሙሉ በሁለት አይነት መደብ ውስጥ ተፈጥሯል። በዩር ዲስትራክሽን እግዚአብሔር ግሎሪፋይ የሚሆንበት የፍጥረት መደብና በዩር ሳልቬሽን እግዚአብሔር ግሎሪፋይ ተፈጥሯል የሚል አይነት ስቴትመንት ኦፍ ፌዝም ዌስት ሚኒስቴር ኮንፌሽን ኦፍ ፌዝም ላይ ያለና ምናልባት አንተ እንዳልከው በቃ እንሄድበታለን። ኢቨን ዴይቲው ራሱ ዴይቲው እንደዚህ የሚያደርግ ዴይቲ አምላክ እንደዚህ የሚያደርግ አምላክ ሞስት ዴፊኒትሊ በነቢያት የተሰበከ አምላክ አይደለም። እንደ ፐርሰን ኦፍ ጂሰስ ክራይስትም በኢየሱስ ክርስቶስም የተሰበከ አምላክ ራሱ አይደለም ማለት ነው። ዴይቲው ምን አይነት ዴይቲ ነው መሰላችሁ? የሆነ ሞሌክ የሚባል ዴይቲ ታውቃላችሁ? እንትን ኦሪት ዘኍልቍ አካባቢ ላይ ያለ ብለድ ሳክሪፋይስ ዲማንድ የሚያደርግ ህይወት ዲማንድ የሚያደርግ ፍጥረትን በሙሉ ላይክ በሜርሲው ፈጥሮ ሰስቴን አድርጎ የሚያኖር ሳይሆን የሆነ አይነት ብለድ ትሪስቲ የሆነ ዴይቲ ነው። ይሄ በካልቪኒዝም በሪፎርምድ ቴዎሎጂ ውስጥ ያለው እጅግ በጣም የሚቀፋ አምላክ ነው። እንሄድበታለን። አይ እንሄድበታለን። እንዳልከው የዌስት ሚኒስተር ኮንፌሽን ኦፍ ፌዛቸው ላይ 9ኛው ቻፕተር ላይም ስለ ፍሪ ዊል ምናምን ያነሱባቸው ነገሮች አሉ። እንዳጠቃላይ ትምህርታቸውን የምናይበት ከሱ በፊትም ግን በጣም ብዙ የእምነት መግለጫዎቻቸው የካነን ኦፍ ዶርቱ አለ፣ የሪፎርምድ ናቸው። በእርግጥ እነዚህኛዎቹ ከሱ በፊት የቤልጂኩም አለ፣ እሱም የሪፎርምድ ነው። ከሱ በፊት ግን የሉትራኖቹ ደግሞ አለ በተወሰነ መልኩ የአውግስበርጉ ኮንፌሽን አለ። ከዛ በኋላ ደግሞ ፎርሙላ ኦፍ ኮንኮርድ ላይም እንደዚሁ ኤፒቶሙ ላይም ሶሊድ ዲክላሬሽኑ ላይም አሉ። ይሄ ከነጻ ፈቃድ ጋር በተያዘ ምናምን የተናገሩባቸው። ከዛ ውጭ ደግሞ ራሱ ሉተርም ቦንዴጅ ኦፍ ዘ ዊል ላይ በግልጽ የሚናገረው ነገር አለ። ራሱ ካልቪንም ኢንስቲትዩት ኦፍ ክርስቲያን ሪሊጅን ስራው ላይም እንደዚህ የሚናገራቸው ነገሮች አሉ። እሱ ላይ እንሄድበታለን እና ስናነበው ትላለህ ሀሳቡን እንድታውቁት ማለት እንትን አለን እንግዲህ የሆነች አንድ ግሩፕ አለችን ሰብሰብ ብለን ምናምን የምንመካከርበት ምናምን አይነት ነገር እንበለውና ማለት ሰዎች ወደ ቅዱስ ሚስጥር ምናምን እንዲቀርቡ ምናምን እንግዲህ ማገዝ ከተባለ እንደዛ ለማድረግ የምንሞክርበት ማለት ነው። እንግዲህ በየሰን እየሄዱ የንስሐ አባት እንዲይዙ ምናምን ነገር የማያውቁም ራሱ ከሆነ እንደዚህ ማለት ማንን መያዝ እንዳለባቸው የማያውቁ ከሆነ ማንን ኢነሴንስ የንስሐ አባት ምናምን ማግኘት የማይችሉ አይነት ከሆኑ አዲስ ከሆኑ እንደዚህ አይነት ነገር ያው ሊቸግራቸው ስለሚችል በሚለው በየአቅራቢያቸው ያሉ የተለያዩ አብያተ ክርስቲያን አድባራት ያሉ አባቶችን ምናምን ስልካቸውን ምናምን ነገር ከነስማቸው ምናምን ነገር እናቱ ዘርዝሮ አስቀምጦላቸው ምናምን ነበርና ከዛ አንድ ጥያቄ ይጠይቃቸዋል። እናቱ ማለት ነው እንግዲህ ንስሐ ያልገባችሁም እንዲሁ ንስሐ ግቡ ምናምን ያው የንስሐ ትምህርት ምናምን ይሰጣል፣ የቅዱስ ቁርባን ትምህርት ምናምን ይሰጣል
እና ንስሐ ያልገባችሁ ካላችሁ ግን እስቲ ንገሩኝ። ምንድን ነው ማለት ንስሐ እንዳትገቡ የሚያደርጋችሁ ነገር ምን እንደሆነ እስቲ ኑ እስቲ አውሩኝ እስቲ ምናምን ነገር ብሎ እንግዲህ ይጽፋል ግሩፕ ላይ ማለት ነው። ናቱ ነው ኑና እስቲ እንደው ንስሐ እንዳትገቡ የሚያደርጋችሁን ነገር እንደው ብትነግሩኝ ምናምን አለ። አንዱ ነው በውስጥ ሄዶ የሚጽፍለት ማለት ነው። እንግዲህ ንስሐ ካልገባችሁም የማትገቡበት ምክንያት ምን እንደሆነ ነገሩን ብሎ ያው እዛ ላይ በጻፈው መሰረት ማለት ነው። እሺ እንዲህ ይነበባል ትላለህ። ንስሐ ለምን እንዳልገባችሁ በውስጥ አውሩኝ። ቆይ አንዴ ይቅርታ። እሺ ንስሐ ለምን እንዳልገባችሁ በውስጥ አውሩኝ ባልክ ቀን መልእክትህን አይቼዋለሁ። እስካሁን ግን ላወራው ወይስ አላውራው በሚል ማሰላሰል ውስጥ ነኝ። እንበልና አለመግባቴን ነገርኩ፣ ንስሐ አለመግባቱን ማለት ነው። ከዛስ እሺ ከነገርኩ በኋላ ስትጠይቀኝ ግን መመለስ አለብኝ አይደል? ከነገርኩ በኋላ ስትጠይቀኝ ግን መመለስ አለብኛ። አዋ ለምንድን ነው ንስሐ ያልገባሁት? ኃጢአት ስላልሰራው ጅል ሞልቶ የሚፈስ ኃጢአት ተሸክሜ ኃጢአት ስላልሰራው የሚል የደደብ ጥያቄ ጠይቃለሁ። ያውም ደረጃ 1 ጅል ደደብ ነኝ። ለምንድን ነው ንስሐ የማልገባው? ከጥፋት መመለስ ወደ እግዚአብሔር መመለስ ስለማልፈልግ። በፍጹም የማልፈልግ ቢሆንማ ምን ወደ እናንተ ሳመጣኝ? ለምንድን ነው ንስሐ የማልገባው? ምክንያቱን ስለማላውቀው። ውሸታም፣ ቀጣፊ፣ ሞላጫ። ምክንያቱንማ በደንብ አውቀዋለሁ። እና ለምን አትናገርም? ሰውዬ በኃጢአት መኖር ተስማምተዋል እንዲህ? ምን አለበት ተስማማኝና እንደ ተግማማው በኖርኩበት። ግን ችግሩ የነፍስ ቆሻሻነት መቼም የሚለመድ አይደለም። ሁሌም ሽታው ለራስ ይሸታል። እሺ ለምንድን ነው ንስሐ የማትገባው አንተ ከንቱ? ናቱ ኦኬ ባይዚ ይሄ የኔ ሐሳብ አይደለም፣ ልጁ የጻፈው ነው። እሺ ኦኬ ናቱ ለምንድን ነው ላንተ የምነግርህ? ኧረ ወይኔ በጌታ ምን እዚህ ጋር ይቻልኩማ። ለምንድን ነው ንስሐ ማገው? እስቲ አሁን እናቱ እኮ በጣም አደገኛ ሰው መሆኗ ነው። እስቲ ንስሐ ካልገባችሁም ለምንድን ነው ማትገቡት? እስቲ ኑና ነገሩ ምናምን ብሎ ጽፎ መሆኑ ነው። እና እናቱ ለምንድን ነው ለአንተ የምነግርህ? ማን ስለሆንክ ነው የምነግርህ? ደግሞ መች ጠየከኝና ነው የምነግርህ? ሲጀመር ብትጠይቀኝ ራሱ ለምን እነግርሃለሁ? በአንድ ሰው መዳን እግዚአብሔር የሚቆጥርልህ ጽድቅ ቢኖር እንኳን የምትጸድቅባቸው ብዙ አንድ ሰዎች አሉ። ስለዚህ የኔን ምክንያት ብትሰማ ባትሰማ እና እኔ ንስሐ ብገባ ባልገባ ጥቅሙ ለራሴ ነው እንጂ ለአንተ ምንድን ነው? ከቶስ ምን ይረባሃል? ምንም እኮ ጨው ለራስህ ስትል ጣፍጥ፣ አለበለዚያ ድንጋይ ነው ብለው ይጥሉሃል። አለቀ። ኡፍ ችግር ያለ ነገር ነው የገጠመን ጓድ። ለምንድን ነው ግን ንስሐ ያልገባችሁ ምክንያታችሁ ንገሩኝ ያልከው? ትምህርቱን አስተማርካ አባት እንዳንቸገር ያውም የሚቀርበንን እንድናገኝ በየአድራሻችን ያሉ አባቶችን ስልክ ሰጠህን አይደል? በቃ ከዚህ ውጭ ምን ቀረ? ፈረስ ያደርሳል እንጂ አይዋጋም። ፈረስ ያደርሳል እንጂ አይዋጋም ይባል የለም። ምን ፈልገ ነው ምክንያታችንን የምንጠይቀው ነው? እፍ ስል ባይዚ ኡፍ የሚል የሆነ ረዘም ያለ ጽሑፍ አለ። ደግሞ እግዚአብሔር ይመስገን ቀኑናቸውን ሳይጨርሱ ቀረና ከቅዱስ ሚስጥር መካፈያ ቀን ተራዘመ እንጂ ብዙዎች ንስሐ እግዚአብሔርስ ቢሆን አንድ ሰው መጣ ቀረ ምን ይረባዋል? በአንዱ መዳን እንደው በሰማይ መላእክት ዘንድ ምናምን እያልክ እንዳጠቅስብኝ ወንድሜ። በሰማይም ሁሌ ደስታ አለ። ቢያንስ አንዳንድ ሰውማ በየቀኑ አያጡም መቼስ። እና ምን አድርግ ብለህ ነው የምትጨቀጭቀኝ? አንተ ሞትክና መሬት አታሟሽ። ለምን ድብን አትልም አለው። አንዱን እኮ ነው እሞታለሁ ሲል የታ አባቱ ስና ፍግም ይበላ። አሁን ትልቁ ነገር የሰውየው ፍግም ማለት አለማለት ሳይሆን
ያንተ ምን ፈልገ ነው ምክንያት የሚያስጠይቅ የሚለው ነገር ነው። አርፈ ስብከትህን ትምህርትን አታስተምርም? የምን አዛኝ ቂቤ አንጓች መሆን ነው? ይኸውልህ ትሰማለህ፣ ምንም የምናገረው ምክንያት የለኝም። በቃ በእርግጥ አንተም አልጠየከኝም፣ ግን እንደውም ንስሐ አልገባም። ለምንድን ነው ንስሐ የማልገባው? ለምንድን ነው ንስሐ የማልገባው? ለምንድን ነው ንስሐ የማልገባው? ለምንድን ነው ንስሐ የማልገባው ብሎ ብሎ ይጨርሳል። እና በቃ እኔ እንደውም ንስሐ አልገባም። ይህን የጻፍክለት ወዳጅ እዚህ ውስጥ ካለ አይመቸ በጣም ጥሩ ጸሐፊ ነው። ማን አንተ አዛኝ ቂቤ አንጓቹ አርፈ ትምህርትን ካስተማርክ በቂ ነው። ፈረስ ያደርሳል እንጂ አይዋጋም። በእውነት ስሜት ሆኜ ነው ያነበብኩት እኮ። እኔ እኮ ባለፈው ልከልኝ ረጅም ሲሆንብኝ ምንድን ነው ደግሞ ደውሎልኝ እያወራን ያው እስኪ አንዴ ቆይ ምናምን እንደውም እያወራን እዚሁ አንብበው ምናምን እየሰማው ብሎኝ አነበዋል። አልቻልኩም። በቃ በጌታ ስም ደግሞ አጋጣሚ ቤት ነበርኩኝ እኮ ያኔ ባይዚ ቤተሰብ ጋር ሄጄ ነበር እና እዛው ሲስተር እየሰማች ነበር እንትን የምለው እና እሷ ራሱ ትደክማለች ምናምን እና ያበደ ነው እንዴ እሱ ነው እንኳን ፓርቲቱን ያላነበብ ነው። ኦኬ ፓርቲቱም ደግሞ አላለም። ልክ እንደዚህ ብሎ ይልክላታል። እናቱ ግራ ገብቷት ማለት ነው። አህያው ይሄ በሰማይ ደስታ ይሆናል በአንድ ሰው ንስሐ መግባት የሚለውን እሱ እንዳጠቅስ ቢንቶ ምናምን ስላላት ማለት ነው። አህያው በሰማይ እኮ ደስታ ብቻ አይደለም ደግሞ እኮ ሊያዝኑም እኮ ይችላሉ ብሎ ተቅለስለሱ ይሄዳል። በሰማይ ደግሞ እኛ ስላልገባ ምንድን ነው ያዝናሉ ብሎ ልክ እንደዚህ አሁን ያነበብኩትን ያህል ጽሁፍ ልኮልኛል እያለ ነው። እሱን አላልክልኝም። ላይ የተመሰረተ ማብራሪያ ደግሞ ቀጣይ እሱ ደግሞ ይሄ ራሱ እንዴ ወጋየሁ ንጋቱ ምን እሺ፣ ማን ነው በቅዱስ ሚካኤል አክሊል ወጋየሁ ንጋቱ አላለኝም? አንዱ ተራኪ አክሊል ወጋየሁ ንጋቱ። አረ ያዘጋጀውልህማ ይሄንን ነበረ እኔ አንተ ያጥፈው በቅዱስ ሚካኤል በጌታ ስም አቡ እንደው ዛሬ ዮ ጋይስ በቃ ሰላም ይደሩልኛ። ባሉቻው ሰላም። ኦኬ መልካም አዳርሽ።